ትውልድ የሬዲዮ ፕሮግራም ዋና አዘጋጆች ሙሴ ግርማና ጽዮን ሞላ። ትውልድን በአዲስ መንገድ ሰላም ጤና ይስጥልን ውድ አድማጮቻችን እንደምን ከርማችኋል? ዛሬ ሰኞ ሰኔ 22 2018 ነው። ጣቢያው ከልቦ የቀረበው ትርታ 97.6 ኤፍኤም ነው። ፕሮግራሙ ሳምንታዊው ትውልድ የሬዲዮ ፕሮግራም ነው። በኮላጅ ኮንሰልቲንግ ፒኤልሲ እና በትርታ ኤፍኤም 97.6 ትብብር ለዛሬ የመረጥነው ርዕሰ ጉዳይ አለን። ክረምት ላይ ያው ልጆች ትምህርት ይጨርሳሉ፣ ፈተና ይጨርሳሉ፣ ቤት ይገባሉ። የኛ ማረስተ ጉዳይ ሰሞኑን እያጠነጠነ እንዳለው ሙሴ እንደ ርዕሳችንም ጭምር ትውልድ ስንል በተለይ ደግሞ ዛሬ ሲሰራ እንደ ሀገርም ዛሬ የሚሰራው ለዛሬው ትውልድ አይደለም፣ ለነገው ነው፣ ቀጣይ ለሚመጣው ነው የምትሰራው። ትላንትና የሰሩት ለኛ ነው፣ የዛሬዎቹ ደግሞ ለነገዎቹ ነው የምንሰራውና ጄኔሬሽን እንዴት ይገንባ፣ ትውልድ እንዴት ይገባ፣ ልጆች እንዴት ይደጉ፣ ወላጆች ድረስ ነው ልጆቻቸውን መያዝ ያለባቸው። ትክክል። እዚህ ላይ ሰፋ አድርገን የምንወያይባቸው ርዕሶች ያው ከትምህርት ከመሰረታዊ ከሆነውና መደበኛ ከሆነው ያዋዋል ወይም ደግሞ የቀን ውሏቸው በተለይ ተማሪዎች ወይም ልጆች በትምህርት ቤት ውስጥ መደበኛ ከሆነው ውሏቸው አሁን ክረምት ላይ በሚሆንበት ጊዜ ለየት ያለ ጊዜ ይኖራቸዋልና ያ ሰፊ ጊዜን የለውጥ አንደኛው ለውጥ ነው። ብዙ ጊዜ ከመዋለ ሕፃናት ወደ ዋና ትምህርት ከኤሌመንተሪ ደግሞ ወይም ደግሞ ከኤሌመንተሪ ደግሞ ወደ ሃይ ስኩል ከሃይ ስኩል ወደ ዩኒቨርሲቲ የሚሸጋገሩበት የተለያዩ እድሜ ክልሎች ናቸውና በዚህ ወቅት ምን አይነት የወላጅና የተማሪዎች ግንኙነት ሊኖር ይገባል ነው? ወላጆችስ ልጆቻቸውን በምን አይነት መልኩ ተረድተው ከጥፋትም ሊሆን ይችላል ከቀጣይ ተግባራቸውና ውይይታቸው ጋር ምን ማድረግ አለባቸው የሚሉትን ነገሮች በዚህ የክረምት ጊዜ ላይ በጥሩ ሁኔታ የሚግባቡበትና በተለይ ቀጣይ የትምህርት እድገታቸውንና አቅጣጫቸውንም የሚለዩበትና ስለራሳቸው የበለጠ መገንዘብ የሚችሉበትን እድል እንዲያገኙ ማስቻል ነው። ስለዚህ በስፋት የምንወያይበት ርዕሶች ናቸው የሚሆኑት። አብራችሁን ቆዩ። የልጆች አስተዳደግ ምን መምሰል አለበት? መቼ ነው ልጆቻችን ላይ ጠንከር ማለት ያለብን? መቼና የትኞቹ ጉዳይስ ላይ ነው ልጆቻችን ላይ ላላ ብለን ማሳለፍ ያለብን የሚሉት ዋና የመወያያ አጀንዳዎቻችን ናቸው። ለዛሬ ክረምት ነው። አብዛኛው ተማሪዎች ትምህርታቸውን ጨርሰው በመደበኛ ትምህርት ያሉት በቤት የሚቆዩበት ረጅም ሰዓት ከወላጆቻቸው ጋር የሚቆዩበት ጊዜ ነውና ሙሴ በአጠቃላይ ልጆች በምን መልኩ ማደግ አለባቸው? አስቸጋሪ ጊዜያቶች የሚገጥሙበት ጊዜ አለ። እነሱስ እንዴት መታለፍ አለባቸው? አካሄዳችን ይሄ በኃይል በተሞላበት መንገድ ነው ወይ ሁሌ መሆን ያለበት? ፍቅርን በመልኩ መስጠት አለብን? እነዚህንና የመሳሰሉትን እየተወያየን እስከ 4 ሰዓት አብረናችሁ እንቆያለን። እስቲ ሙሴ ትንሽ በል። በጣም ጥሩ። እንግዲህ ብዙዎቻችን ከዚህ በፊት ያሳለፍንባቸው የክረምት ጊዜያቶችን መለስ ብለን ብናስባቸው ቀደም እንዳልኩት የመደበኛ የነበረውን ጊዜያቶች በተለይ መማር ሲሆን ከሰኞ እስከ አርብ ድረስ ከጠዋት ተነስተን ወደ ትምህርት ቤት መሄድ፣ ከዛ ስንመለስ የቤት ስራዎችን መስራት፣ ማጥናት፣ ለፈተና መዘጋጀት የሚሉት ነገሮች እንዳሉ ሆነው ወደ ክረምቱ በምንመጣበት ጊዜ ግን የረፍት ጊዜ ስለሆነ ሰፋ ያለ ጊዜዎች ይኖራሉ። ከተለመደው ልምድ ወጣ ባለ መልኩ አርፍዶ መነሳት፣ ዝናቡም ቅዝቃዜውም ስላለ ከዛ ጋር ደግሞ ቀኑን ሙሉ ለረጅም ሰዓት የተለያዩ ፊልሞችን መዝናኛ ነገሮችን በብዛት ይተላለፋሉ ወይም ስናይ እንቆያለን። የምግብ ሰዓት ራሱ የአመጋገብ ስርዓታችን ራሱ ይቀየራል። ምክንያቱም ጠዋት አርፍደን ከተነሳንበት ላይ ከዛ ምሳ ሰዓት እያለ የሚሉት ሰዓቶች ከቀድሞ በተለየ መልኩ ይተላለፋሉና በዛ ወቅት ደግሞ ከነበረው የጊዜ ማሳለፊያዎች ጋር ልጆችም የተለያየ አይነት ገጠመኞች ይኖራሉና በፊት ላይ እንግዲህ ፊልም ለማየት እንኳን ራሱ በእኛ ጊዜ የነበረው VHS ነው። እንግዲህ ትልቁ ቪዲዮ እንትንና ያንን ቪዲዮ ለመከራየት በጉርብትና ራሱ አንድ ጠቃሚ ነገር ነውና ከጓደኞቻችን ጋር ያላየነውን ፊልሞች ደግመን እንዳንከራየው ፊልሙን ተነጋግረን ነበር ፊልሙን የምንከራየው። ስለዚህ ፊልም ስትከራይ ራሱ ያየሁትና ያላየሁትን ከዛ 3 ቀን ጊዜ ስለሚሰጥ የነበረው የተወሰደው ፊልም ራሱ ተከራይተህ ያመጣው ተከራየሁት ፊልም 3 ቀን ስለሚቆይ የግዴታ ጓደኛዬ ጋር ሰጥቼ ሌላ ፊልም ተቀያይሬ አይቼ ከዛ መመለስበት ጊዜ ነበርና ደግሜ ያንን ፊልም እንዳልከራይ ራሱ በጣም ከባድ ጥንቃቄዎች ይደረጉ ነበርና አሁን ላይ ደግሞ ስንመለከተው ያው ብዙ ነገር በተለየ ኢንተርኔት አክሰሱ ሰፊ ስለሆነ
ልጆችም ለሚያዩት ነገር የበለጠ ግልጽና ቀላል ነገሮች መጥተዋል። ያንን ስንል አንደኛው ለምሳሌ በቴሌቪዥን የሚተላለፉ ነገሮችን ብቻ ስለሆነ የምንከታተለው ከቤተሰብ ጋር የማየት እድሉ ሰፊ ነው። ስለዚህ የምናያቸውን ነገሮች ወላጆች እንደው ቁጭ ብለው ከኛ ጋር ፊልሙን ባያዩትም እንኳ ግን ሲያልፉም መታየት የሌለበት ነገሮች ካሉ ጥንቃቄ አድርገን ነው እኛም ራሳችን ልክ ሁል ጊዜ ከጀርባችን እንደሚያዩት አስበን ነው የምናያቸውን ነገሮች የምንቆጠበው የነበረው። አሁን ላይ ግን እንደሚታወቀው ብዙ ልጆችም ስልካቸው ላይ በቀላሉ ፊልማቸውን ማየት ይችላሉና የሚያዩትን ነገሮች መከታተል አስቸጋሪ የሚሆንበት እድሎች አሉና እነዚህን ነገሮች በዲሲፕሊን በፍቅርና እኛም አርአያ የሆንን የምናሳይበት መንገዶች መኖር መቻል አለባቸው። ስለዚህ በጣም ጥብቅ በምንሆንበት ጊዜና በጣም ልቅ በምንሆንበት ጊዜ ልጆች የሚያሳዩንና የሚመልሱባቸው መንገዶች ምን መሆን ይችላሉ ወይም ደግሞ እንዴት ይሆናል የሚለውንም ከግምት ውስጥ መክተት ያስፈልጋልና እኛ በተቻለ መጠን በጣም ስትሪክትና ጥብቅ ዲሲፕሊን የሆነ ልጅ እንዲኖረን ሁሉም ወላጅ ይፈልጋል። ግን በእኛም ሳይድ አርአያነትን የምናሳይበት መንገዶችና ልጆች በሚሰሩት ስራዎች ኃላፊነታቸው መወጣት የሚችሉ ልጆች መሆን እንዲችሉ አድርገን ማሳደግ የምንችልበትን እቅዶች ማቀድ ያስፈልጋል። በተለይ ቅድም እንዳልኩት እያንዳንዱ የክረምት ጊዜ ልጆች ከቀድሞ ክፍለ ጊዜያቸው ወይም ደግሞ ከሚማሩበት ክፍል ቀጣይ አዲስ የሚያመጧቸው ባህሪዎችን የምናይበት እድሎች ናቸው ያሉትና በተለይ ይሄ የእያንዳንዱ የክፍል እድገቶች ከአይምሮ እድገት ከማህበረሰባዊ ግንኙነት እንዲሁም ከፊዚካል ወይም ደግሞ የሰውነት አካል መለወጥ ጋር ተያይዞ የሚመጡ የባህሪ የሆርሞን እንዲሁም የአስተሳሰብ ልዩነቶች ይመጣሉና ጓደኝነታቸውም ከማን ጋር ነው የሚሆነው የሚለው እየተቀየረ የሚመጣበት ነው። እንደው ለማንሳት ያህል ትንሽ ህፃናት የሆኑት ላይ ከጓደኞቻቸው ጋር ነው የሚወያዩት የሚጫወቱት፣ ከወላጅ ጋር ጥሩ ቅርበት አለ። ከዛ ወደ ጉርምስናው ደግሞ ከፍ እያለ ሲመጣ 10 11 12 እያለ ሲመጣ ደግሞ ከወላጅ ይልቅ ለጓደኞቻቸው የበለጠ ቅርብ ይሆናሉ፣ ከወላጅ ጋር ራቅ ይላሉ። ስለዚህ የመቆጣጠር እድላችን አነስ እያለ ይመጣልና ያንን እንዴት አድርገን መጠበቅ አለብን የሚለውን የምንወያያቸው ርዕሶች ናቸው። እውነት ነው። አሁን በፊት አንተ ካነሳው ሀሳብ ላይ ነው የመጣልኝና በውይይትህ መሀል ሁኔታዎች ይገድቡን ነበረ። ቅድም ያነሳው ፊልም ለማየት ብትፈልግ አንተ ቤትህ ቴሌቪዥን አለ፣ ግን የስርጭት ሰዓቱ ገደብ ስለነበረው ሰዓት ጠብቀህ ነው የምታየው። በሳምንት አንድ ቀን ታላቅ ፊልም ነው የምታየው የነበረው። ከዛ ባለፈ ቪዲዮ ቤት አስታውሳለሁ እኔ ታላቅ ወንድሜ ቪዲዮ ቤት ልጅ ያኔ ቪዲዮ ቤት እንዳሄደ ቪዲዮ ቤት ከሄደ ዱርዬ ሆኗል ነበር የሚባለው። 50 ሳንቲም ከፍለህ ቁጭ ብለህ የህንድ ፊልም ታያለህና ቪዲዮ ቤት ትሄዳለህ። የአንድ ቴሌቪዥን ትኖራለች። ያቺ ቴሌቪዥን ላይ እንግዲህ ሁሉ የሰፈር ውሪ ገብቶ እዛ ተቀምጠው ቁጭ ብሎ 50 ሳንቲም ታያለህና ሳንቲም ማትናገር አሁን ጥሩ ነበር። 50 ሳንቲም የለችም እኮ። ስለዚህ ልጄ ተበላሽ የሚባለው ቪዲዮ ቤት የታየለት ነው፣ ግን እድሉ አልነበረምና ሁኔታዎች ይገድቡን ነበር። አሁን ፊልም የማየት ወይም ደግሞ ከስክሪን ጋር ያለህ የምታሳልፈው ጊዜ ራስህ በቃኝ እስካላልክ ድረስ 24 ሰዓት ሳምንቱን ሙሉ አቬይለብል ነው አለ። ቤትህ ኢንተርኔት አክሰስ ባይኖር ሄደህ ዳውንሎድ የተደረገ ፊልም ይዘህ ትመጣለህ። እሱ መቼም አይቆምም፣ ይቀጥላል መብራት ቤትህ እስካለ ድረስና አሁን ቴክኖሎጂውም ያግዛል እንትን እንዳትል ገደብ እንዳይኖረውና ጥሩ ነገሮች መጥተዋል። በዛው ልክ ግን በኃላፊነት ካልተጠቀምንባቸው ደግሞ ጉዳታቸው የትየለሌ ነው የሚሆነውና እኔ አስታውሳለሁ ታላቅ ወንድሜን ጨምሮ የሰፈር ልጆች እንደው ያ ልጅ ቪዲዮ ቤት ሄዶ እንዳይሆን የት ሄዶ ነው ይባላልና የህንድ ፊልም ነው ሄደህ የምታየው የነበረውና አሁን ላይ ሁኔታዎች በራሱ የማይገድቡበት ሁኔታ ነው ያለው። ጧት አንድ ልጅ በተለይ አሁን ቅድም ያነሳው ክረምት ነው፣ የሰዓት ገደብ የለም። ትምህርት ቤት ረፈደ ተነስ ልብስ ልበስ ምናምን አትለውም። ለትምህርት ለማጥናት የማያመሽ ልጅ ፊልም በማየት 7 ሰዓት 8 ሰዓት ድረስ ያመሻል። ጧት ደግሞ መነሳት ያቅተውና 4 ሰዓት 5 ሰዓት 6 ሰዓት ይነሳል። የአመጋገብ ስርዓት ይዛባል፣ የእንቅልፍ ስርዓት ይዛባል፣ ዲሲፕሊን በጣም ይጠፋል ቤት ውስጥ። በቃ ይሄ ኖርማል የምትለው ስነ ስርዓት ይጠፋልና ወላጆች እነዚህ ነገሮች እንዴት ነው ማስቀጠል የሚችሉት? አስታውሳለሁ ኮቪድ የመጣ ጊዜ ትምህርት ከቤት ሆኖ ነበርና አንድ ሰው ሲያወራ የሰማሁት በቃ ያልሆነ ሩቲን ውስጥ ልጆቼ እንዳይገቡ አለ በትምህርት ቤት በሚሄዱበት ሰዓት አስጠብቄ አስነሳቸዋለሁ አለ ከእንቅልፋቸው። ፊታቸውን ታጥበው ጥርሳቸውን ቦርሸው ዩኒፎርም ለብሰው ነው የሚቀመጡት አለ ትምህርት ቤት ልክ እንደሚሄዱ ምሳቃ ተቋጥሮላቸው ከቤት እኮ አይወጡም።
በዛ ነው ይዣቸው የቆየሁት አለ። ካለበለዚያ ግን የማይሆን ነገር ውስጥ ነው የሚገቡት። ይሄ ኢንፎርማሊቲው እየበዛ ይመጣል። መደበኛ ያልሆነው ነገር ዶሚኔት እያደረገ ከአግባብ እየወጣን እንመጣለን። አሁን ልጆች ጭቃ ነው፣ ክረምት ነው፣ ዝናብ ነው፣ መውጣት አለባቸው፣ መጫወት አለ። ዝናብ የራሱ ውበት አለው። ዝናብ ሲመታን እኮ ቆመን ቁመቴ ያድጋል፣ ዝናብ የመታው ልጅ ያድጋል ብለህ ዝናብ ቆመህ የምትመታበት ጊዜ ነበር፣ ጭቃ ማብካቱ አፈሩና። አሁን ነገሮች አይገድቡንም። የሚገድበን ነገር የለም። ቤታችን ውስጥ በመደበኛ ስርጭት ቴሌቪዥን 24 ሰዓት አለ፣ ስልክ አለ፣ ታብሌት አለ፣ ኮምፒውተር አለ። ስለዚህ በተለይ ደግሞ እድሉ ያላቸው ወላጆች ለምሳሌ ልጆቻቸው ለብቻቸው መኝታ ክፍል ያላቸው፣ ለብቻቸው ላፕቶፕ ያላቸው፣ ለብቻቸው ስልክ ያላቸው ልጆች በጣም በዚህ ጊዜ ይሄ ልማዳዊ ነገራቸውን እንትን ብለን ሩቲኑን ሰብረን የምንገባበት አካሄድ ያስፈልገናል። ስፖርታዊ እንቅስቃሴ ሊሆን ይችላል፣ እድሜያቸው የደረሱትን መንጃ ፍቃድ ማውጣት ሊሆን ይችላል፣ የምግብ ሙያ ሊሆን ይችላል። በተለያዩ ክረምቱን ሊያሳልፉበት በተለይ አሁን በጣም ብዙ የስፖርት ማዕከሎች ተገንብተዋል ከተማው ላይ በየክፍለ ከተማውና ስፖርታዊ እንቅስቃሴ እንዲያደርጉ ልጆችን መጋበዝ አለብን። ካለበለዚያ መስከረም ሲመጣ ደግሞ በጣም ዳተኛ ነው የሚሆኑት፣ ወደ ሲስተም አይገቡልንም እና መጽሐፎችን በማስቀመጥም ሊሆን ይችላል ይሄን መጽሐፍ እንዲያነቡ። ይሄ ባለፈ ስንለው ነበር ኖ ፎን ዞን ብለን ስልክ ኤሌክትሮኒክስ ነገር ምናምን የማይኖርበት ነገር መኖር መቻል አለበትና አንድ ልጅ ውጤታማ የሚሆነው እንዴት ነው? አንድ ወላጅ መቼም የመጨረሻ ዓላማው ልጁን ውጤታማ ማድረግና ራሱን ያወቀ ትውልድ እንዲሆንለት ነው። ትክክል። ስለዚህ እንደዛ አድርገን ልጆቻችንን የምናሳድገው በምን መልኩ ነው? እስቲ እናንተም በ9760 አጭር የጽሁፍ መልእክት ላኩልን፣ መልሰን ወደ እናንተ የምናደርስ ነው የሚሆነው። ጥሩ። በዚህ ላይ በጣም ወሳኝ የሆኑ ነገሮች ሁሉንም ነገሮች ከመያዝም አልፎ የሚተላለፉትን ነገሮች ወሰን እንዲኖራቸው ማድረግ የሚያስችል እድሎች አሉና ቀደም ያልሻቸው ፕሪንሲፕልድ የሆኑ ወይም ደግሞ ስርዓትን ዲሲፕሊንን ቀደም ያነሳሽው ጥሩ ነጥብ ነው። ልጆች ሬጉላር መደበኛ የሆኑ ነገሮችን በትምህርት እንኳን ራሱ የምንማራቸው ነገሮች አንድ ሰው ቁጭ ብሎ ረጅም ሰዓትን ሳይሆን በሂደት ረጅም ሰዓትን መቀመጥና አንድ ነገር ላይ ፎከስድ ሆኖ መማር እንዲችል ነው ክፍለ ጊዜያቶች ወይም ደግሞ በትምህርት ቤት ውስጥ ያሉ ክፍለ ጊዜዎች የተቀመጡት። ስለዚህ ቤት ውስጥም በሚሆንበት ጊዜ ከዚህ በፊት የምንከለከላቸው የነበሩትን ነገሮች በተለይ አንዳንድ ጥናቶች አሉ። አሁን ለምሳሌ በቤት ውስጥ የሚሰሩ ስራዎችን አልጋ ማንጠፍ ጀምሮ ቤትን መኝታ ቤትን ማስተካከል፣ የሚተኙበትን ማስተካከል፣ የሚመገቡበትን የሚለብሱትን ነገሮች አጥፎ ማስቀመጥ የሚሉት ስርዓቶችን ራሳቸው እንዲያደርጉ ማድረግ በባህሪ እንዲታነጹ የሚያደርጋቸው አንደኛው መንገድ ነውና ሁል ጊዜ እነዚህን ልምዶች በማሳደግ ማቆየት ይቻላል። ተማሪ ያሉ እነዚህን ስራዎች እንዳይሰሩ ወደ ጥናት ፎከስ እንዲያደርጉ ስንከለክላቸው የነበረውን በዚህ ወቅት ደግሞ የበለጠ ክፍላቸውን ወይም ደግሞ ለራሳቸው የሚገባቸውን ማድረግ እንዳለባቸው የሚለብሱትን የሚጠቀሙበትን ንብረቶችና እቃዎች ማስተካከልና ማስቀመጥ እንደ ሕግና ደንብ ሆኖ በቤት ውስጥ የራሳቸውን ነገሮች ማስተዳደር የሚችሉበትን ነገር ካሁኑ መማር የሚችሉበትን ነገር እድሉን በዚህ መልኩ ነው ወደ ህይወታቸው የምናስገባውና ለጥንቃቄም ለምክርም ለመግባባትም ኃላፊነትን መውሰድ ሁሉ ጊዜ የኃላፊነትን ሁለተኛው ገጽ ደግሞ ምንድነው? ግዴታ ነው። ስለዚህ ኃላፊነትን መውሰድ አንድ መሆኑ ነው እያለ ግዴታ መወጣነትም አብሮ የምንማረው ነገሮች ስለሆኑ እነዚህ ላይ ትኩረት ሰጥተን በቤታችን ውስጥ ለልጆቻችን ኃላፊነትን ሰጥቶ በቤታቸው ውስጥ ያሉትን ነገሮች መተግበር እንዲችሉ በተመሳሳይ መልኩ ደግሞ የምንሰጣቸውንም ኃላፊነት ወይም ደግሞ ግዴታዎች እንዲወጡ ማድረግንም የሚያስችል እድል ነው። በዚህ ውስጥ ብዙ የማህበረሰብ ህጎችንና ደንቦች የትምህርት ቤት እንዲሁም ለራስ የሚወሰድ ኃላፊነትን ካሁኑ ቀስ በቀስ የሚማሩበት እድል ስለሆነ ከዚህ በፊት ለምንድን ነበር የምንከለክላቸው የሚለውን ደግመን ማጤን ያለብንና ወደ ውሳኔም ስንመጣ ደግሞ ከልጆች ጋር ተግባብቶ ነገሮችን፣ ህጎችን፣ ደንቦችን ማውጣት ለተፈጻሚነታቸው ውጤታማ ያደርጋልና እነዛ ላይ ትኩረት ማድረግ ያስፈልጋል። እውነት ነው። እንግዲህ እየተወያየን ያለ ነው ልጆች በምን መልኩ ይደጉ፣ ወላጆች ደግሞ ልጆቻቸውን በምን መልኩ ነው መከታተል ያለባቸው። ጫን ብለህ ኃይለኛ ሆነህም ስለያዝከው ልጅ ውጤታማ አይሆንም፣ ደግሞ ስለተውከውም ውጤታማ አይሆንም። ግን ባላንስ አድርገን ሚዛናዊ በሆነ መንገድ ልጆቻችንን እንዴት አድርገን እናሳድጋቸው። በተለይ እቺ የክረምቷ ጊዜ ለአብዛኛው ወላጅ ፈታኝ እንደምትሆን እርግጠኛ ነኝ። ስለዚህ አሁን ቫኬሽን የሚሄድ ወላጅ ሊኖር ይችላል፣ ከሀገር የሚወጣ ሊኖር ይችላል። ልጆቹን ወደ ክፍለ ሀገር
አክስታጎት አያቶች ጋር ሚልክ ይኖራል። እዛስ በሄዱበት ቦታ ላይ ቆይታቸው ምንድነው መምሰል ያለበት? ይሄ በማህበራዊ ህይወታቸው በጣም የሚጠቅማቸው ነገር ነው የሚሆነው። በተለይ አገር ውስጥ ትራቭል የማድረግ እድል ያለው ቤተሰብ፣ ክፍለ ሀገር ላይ ቤተሰብ ያላቸው ወይም የተለያየ ሀገሪቷ ክፍል ላይ ቤተሰብ ያለው ወደዛ መሄድ ሰው የተለየ ባህል፣ የተለየ ቋንቋ፣ የተለየ አስተሳሰብ፣ የተለየ የዕለት ተዕለት ያኗኗር ዘይቤ የማየት እድሉ ለአንድ ልጅ በጣም ሰፊ ነው የሚሆነው። ሁላችንም በልጅነታችን እናስታውሳለንና ወደ አክስት ቤት ወደ አጎት ቤት መሄድ የራሱ የሚጨምርልን ደስታ አለ። እዛም ስንሄድ ደግሞ በማንነታችን ላይ በአስተዳደጋችን ላይ ምክንያቱም የአንድ ሰው ውጤት አይደለም ልጅ የብዙ የማህበረሰብ ውጤት ነውና የልጆቹ እድገት ላይ ራሱ የሚጨምረው ነገር አለ። ስለዚህ ወላጆች ልጆቻችሁን መጪውን ክረምት በምን መልኩ እንዲያሳልፉ ፕላን እያደረጋችሁ ነው፣ እያቀዳችሁ ነው ያላችሁት? ቤት ውስጥ ነው የሚያሳልፉት? ግዴታ ገንዘብ መውጣት የለበትም። ይሄ ሁሉንም የማህበረሰብ ክፍል ወይም በሁሉም ደረጃ ላይ ያለው ወላጆችን ያማከለ ነው። ሁሉም እንዳቅሙ ልጆቹን በጥሩ ሁኔታ ረጅሙን የክረምት ጊዜ እንዲያሳልፉ ማድረግ አለበት። ምንድነው አይምሮ የሆነ የሚበላሽ ነገር ነው፣ ማሽን ነው አይደለም፣ የሚበላሽ ነገር ነውና የምንቆይበት ነገር ተጽዕኖ እያደረገብን ይላል። በተለይ ይሄ ፖስት ኮቪድ ከኮቪድ በኋላ ያሉ ልጆች የትምህርት አሰጣጥ ስርዓቱ በጣም ዲጂታል ስለሆነ ኮምፒውተር ቤዝድ ስለሆነ ብዙ ጫና አሳድሮባቸዋል በራሳቸው ላይ። ከወረቀት ጋር ያላቸው ግንኙነት ቀንሷልና ይሄ የእውቀት ሰፊ እውቀት የማግኘት ነገር ላይ ገደብ ያደርጋል። ስለዚህ በመልኩ ነው ልታሳልፉ ያሰባችሁት እናንተስ? እስቲ አንተ ሐሳብ ካለ። በዚህ ላይ እውቀትንና ስርዓትን አዳዲስ ነገሮችን የማግኘት እድል ቅድም ያነሳሽው ጋር ቅድም ያልኩት አሁን ለምሳሌ ብናይኛ የድሮውን ጊዜ ብናስበው አንደኛው መንገድ የቲቪ ነው፣ የፊልም ነው፣ የመጽሐፍ ነው። እነዚህ ነገሮች በምታረግበት ጊዜ ፎከስ ዶነሽ ለረጅም ሰዓት 1 ሰዓት ተኩልም 2 ሰዓትም የሆነ ፊልም ከሆነ እስከ መጨረሻው ድረስ እናያለን። አሁን እኛ ራሱ አንድ የተቀየርንበት ነገር ፎከስ የማጣት ነገሮች ናቸው። ይሄ እንግዲህ በብዙ ነገር ህይወታችን ላይ ይገለጻል። ይሄንን ስንል ለምናረጋቸው ነገሮች ምን ያህል ጊዜ ተከታትለን ጉዳዮችን እንፈጽማለን? የጀመርነውን መጽሐፍ እስከ መጨረሻው ወይም ደግሞ ራሳችንን በአዋቂዎችም በተማሪዎችም በልጆችም ደረጃ ማየት ያለብን ነገሮች አንድ የጀመርነውን መጽሐፍ እስከ ስንተኛ ገጽ ድረስ ስልካችንን ሳናነሳ እናያለን። ሲኒማ ቤት ተገብቶ ራሱ አሁን አስተውለሽ ከሆነ የስልኮቹን የሚነሱና የሚበሩ ስልኮች መሀል ላይ እናያለና አንዳንድ ጊዜ ያው ህገወጥ ቢሆንም አይኔን አለፍ አድርጌ ሳይ ምንም ጉዳይ የሌለው ጉዳዮች ናቸው። ግን ያው ዲስትራክሽኑ አለ። ዋትስአፕ ይመጣል፣ ቴሌግራም ይመጣል፣ ስልክ ላይ ቴክስትም ሲበራ ያው ጉዳዮቻችን በጣም እርጀንት ስለሚሆኑ ወደዛው መለስ እያደረግን እናያቸዋለንና ዋናው ዓላማ ልጅ በዚህ በግሎባል እና በዲጂታል ቴክኖሎጂ እድገት እና ፍጥነት ጋር ተያይዞ በምን ያህል መልኩ ያለውን ፎከስድ የሆነ ወይም ደግሞ ትኩረት አድርጎ ለረጅም ጊዜ ሐሳብን ሳይቆራረጥ ሳይበታተን ለነዛ ነገሮች ግብአት የሆኑ ነጥቦችን እንዴት አድርገን ማምጣት እንችላለን የሚሉ ሐሳቦች መኖር አለባቸውና በዛ መልኩ ፎከስ አድርገን መቀጠል አለብን። የልጆች አስተዳደግ ምን መምሰል አለበት? ወላጆች በመልኩ ልጆቻቸው ማሳደግ አለባቸው። በተለይ ደግሞ አሁን ክረምት ላይ እንደመሆናችን መጠን ወደ 2 ወር ከ15 ቀን እስከ መስከረም አጋማሽ ድረስ 3 ወር ሙሉ ልጆቻችን ከኛ ጋር ነው የሚቆዩ። ትምህርት ቤት የሚጋራን ወይም የሚወስድልን ኃላፊነት ሙሉ በሙሉ እኛ እጅ ላይ ነው ያለውና በዚህ ከቴክኖሎጂ ተጽዕኖ ጋር ተያይዞ የልጆች ሁሉ በጣም አሳሳቢ ስለሚሆን በመልኩ ማለፍ አለበት እያለ ነው እየተወያየን ያለ ነው። ልጆች አስተዳደግ ዙሪያ እያወራን ነው። በተለይ ረጅሙን የክረምት ጊዜ አስመልክቶ ሙሴ ወላጆች ልጆቻቸው ላይ ለውጥ እንዲያመጡ በሚፈልጉበት ጉዳይ ላይ መቼ ነው ጠንከር ያለ ሐሳብ መስጠት ወይም እርምጃ መውሰድ ያለባቸው? እዚህ ላይ በጣም ወሳኝ የሆኑ ነገሮችን ማንሳት የሚገባን ነገሮች አሉ። በተለይ ቀደም አንድ ያነሳነው ነጥብ ምንድነው? የአካል ለውጦች፣ የማህበረሰብ ግንኙነት ወይም ደግሞ እርስ በርስ ግንኙነት፣ ከሌሎች ሰዎች ጋር ያላቸው ማህበራዊ አኗኗር፣ ቀደም እንዳልኩት ልጆች ከጓደኞቻቸው ባለፈ ወደ ጎረቤቶች ወይም ደግሞ ከወላጅ ጋር ያለው ግንኙነት በተለያየ እድሜ ደረጃ ላይ ያሉ ልጆች ጋር ሊቀየር ይችላል እና በዚህ ወቅት ሊታዩ የሚችሉ ጥብቅ የሆነ መታለፍ የሌለባቸው ጉዳዮችን በተወሰነ መልኩ ማየት ያስፈልጋል። እዚህ ላይ አንድ ብለን በመጀመሪያ ጥብቅ መሆን የሚገባቸው ጉዳዮች ብለን ወይም ደግሞ እንዳይታለፉ የሚባሉ ነገሮች አሉ። አንደኛው የልጅን ደህንነት በተለይ
እንቅስቃሴ በሚያደርጉበት ጊዜ ማወቅ ያለባቸው መንገድ በሚሻገሩበት ጊዜ አደገኛ ነገሮች ለምሳሌ እሳትን ሊሆን ይችላል፣ መድኃኒት፣ ቤቶች ውስጥ ያሉ ነገሮችን በተለይ ትምህርታዊና መሰረታዊ ኃላፊነቶችን ይሄ በተለይ ስነ ስርዓት የምንለው ለወላጅ ለታላቆች ክብር መስጠት ከዚህ ጋር ተያይዞ ለሚሰሩት ወይም ደግሞ ለሚያደርጉት ነገሮች መዋሸት ሊሆን ይችላል። ከዛ ጋር ተያይዞ ነገሮችን ለመጠቀም ደብቆ መውሰድን መስረቅም ሊሆን ይችላል። መስረቅ እንደው ቃሉ ከበድ ቢልም ግን ለወላጅ ሳይናገሩ የሚያነሷቸው ነገሮችን በቀጣይ ሊያመጧቸው የሚችሉ መዘዞች እንዳሉ ካሁኑ ምልክቶቹን የሚያሳዩ ናቸው። እነዚህ ነገሮች ደግመው እንዳይደረጉ በጥብቅ መያዝ ያለባቸው ነገሮች ናቸው። እንዳልኩት ለወላጅ ለምሳሌ አክብሮትን አለመስጠት ወይም ደግሞ መልሶችን በስርዓት ወይም ደግሞ ፖላይት ባልሆነ መልኩ መናገር ራሱ አንድ የሚጠቁመን ትልቅ ምልክት ነውና እነዚህ ምልክቶች ሳይታለፉ ወዲያውኑ በስርዓቱ በቅጣትም ሊሆን ይችላል፣ በተግዛጽም ሊሆን ይችላል፣ በንግግርም ሊሆን ይችላል መቆም እንዳለባቸው አስረግጠን መናገር ያለብን ቦታዎች አሉ። እነዚህ በጣም ወሳኝ የሆኑ የሥራ ሂደቶች ንግግሮች መኖር ያለባቸው ከወላጅ ጋር ወላጅ ከልጁ ጋር የሚነጋገርባቸውን ነገሮች መስመር የሚይዝበትን ነገር ለምን እንደሚያደርጉት ምን መዘዝ እንደሚያመጣ በግልጽ የምንወያይበት ብቻ መሆን አለበት። እዚህ ላይ ተያይዞ የሚመጡ ነገሮች ምንድናቸው? ከቅጣት ጋር የሚያያዙ ነገሮች አሉና ወላጆች ልጆቻቸውን መቅጣት የሚችሉት በምን ያህል ደረጃ ድረስ ነው? መቅጣት ስንል የተለያዩ አይነት የቅጣት አይነቶች አሉ። በጣም ሃርሽ የሆኑ ዱላ፣ አርጩሜ ምናምን የሚባሉት አሉ። ከዛ ባለፈ ደግሞ በቃል የሚነገሩ ተግዛጾችም ምክሮችም ሊሆኑ ይችላሉ። አንዳንድ ቤተሰብ ደግሞ በጣም ምንም ነገር ያድርግ በነጻነት ማደግ አለበት ልጅ ብለው የሚያስቡት ነገሮች አሉ። እነዚህ ነገሮች በቤት ውስጥ ያሉትም ባህሎች ወይም ደግሞ አስተዳደጎች ወደ ውጭ እየወጡ ሲመጡ የሚያመጡት የራስ የሆነ መዘዞች አሏቸውና እነዛ መዘዞች ሳይመጡ በመግባባትና በመነጋገር መፈጸም ያለባቸው ሐሳቦች ናቸውና አንድ ልጅ ለምሳሌ ከቤት ውስጥ ባደረገው ነገር አድርጌያለሁ ብሎ ሊዋሽ ይችላል። ወይም ደግሞ በሐሰት ወይም ደግሞ በውሸት እንደዚህ አድርጌያለሁ ብሎ ያላረገውን ነገር ቢናገር ወላጅ ይሄንን ጉዳይ መዘዙ በኋላ ላይ ቀጣይ ምን ሊያመጣ ይችላል? ይሄ እናቴ አንድ እንቁላል በሰረኩ ጊዜ በቀጣሽኝ ያሉትን ነገሮች የሚያመጡት ነገሮች በዚህ ጊዜ ከሰፊ ጊዜ እንደመኖሩ መጠን እነዚህ ነገሮች በግልጽና በግልጽ ከወላጅ ለልጆቹ ኮሚኒኬት አድርጎ ማሳመን፣ ማስረዳት ከዛም መቅጣት፣ መገሰጽ ያስፈልጋልና እነዚህ ነገሮች እያደጉ መጥተው ልጅ ወላጅን አልሰማም የሚልበት ደረጃ እንዳይደርስ ጥንቃቄ ማድረግ ያስፈልጋልና እነዚህ በጥብቅ መተላለፍ የሌለባቸውን ነገሮች መለየት ያለብን ነገሮች ናቸውና በተለይ እንደ ቤት እንደ አቋም መያዝ ያለባቸው ጉዳዮች ናቸው። በተለይ ልጆች በዚህ እድሜ ላይ ለእናት የሚናገሩትና ለአባት የሚናገሩት እንደ ቤተሰብ አስተዳዳሪነት የተለያዩ ይሆናሉና ከእናት ጋር ረጅም ጊዜ በማሳለፋቸው ከእናት ጋር ለቀቅ ያለ ወይም ደግሞ የዋህነት ወይም ደግሞ ብዙ ጊዜ ስለሚነጋገሩ ነገሮችን ቀለል አድርጎ የማለፍ ነገሮች ሊኖሩ ይችላሉ። አባት ደግሞ በጣም ኃይለኛና በቆየት ብሎ የሚመጣ ከሆነ ደግሞ በተለይ ቤት ውስጥ ረጅም ጊዜ የማይቆይና የሚቆይ ከሆነ ደግሞ በቀላሉ ወይም ደግሞ እንደ ፍራቻም ለአባት ነው የምነግርልህ የሚል ታሪኮች ሊኖሩ ይችላሉ። እውነት ነው። እዚህ ጋር እኔ ሌላ አብሮ ቢነሳ ደስ የሚለኝ ሀሳብ እንደሆን ታውቃለህ፣ ወላጆች ልጆቻቸውን በሚያሳድጉበት ጊዜ አሁን ያልካቸው ነገሮች አሉ። ይሄ በጣም ጥብቅ መሆን ያለባቸው ሊታለፉ የማይገቡ ነገሮች ማድረግ የሌለባቸው ብለን የምንላቸው አሉ። ልጆች ግን አልፈው ይሄዳሉ፣ አልፈው ያደርጋሉ እና አስገዳጅ ሁኔታ ውስጥ ትገባለህ። እነሱ ሁኔታዎች በመልኩ ነው መደረግ ያለባቸው። ለምሳሌ አታድርግ ያልከውን ነገር ያደርጋል። በእርግጥ የእድሜ ክልሉ ግምት ውስጥ መግባት አለበት። የ4 ዓመት ልጅህ ተው ያልከውን ነገርና የ18 ዓመት ልጅህ ተው ያልከው ነገር እኩል አይደለም ጉዳቱ። የ4 ዓመቱ ባለማወቅ ነው ጥፋቶቹን የሚቀጥለው። ቲኔጀር ምንላቸው ከ14 ከ13 ዓመት በኋላ ያሉት ግን ወዳልሆነ መንገድ የሚሄዱብናልና በጣም አስገዳጅ እያደረግናቸው በሄድናቸው ቁጥር ጫናዎችን ተው ያልነው ነገር ላይ ተጽዕኖ እያደረግን በሄድን ቁጥር ልጆቻችንን የማጣት ነገር ሊያጋጥመን ይችላል። ስለዚህ ምን አይነት ኢንተርቬንሽኖች ያስፈልጉናል?
ወላጆች ምንድነው ማድረግ ያለባቸው ብዬ አስባለሁኝ ብዙ ጊዜ። ምክንያቱም አንድ ነገር በወጠርከው ቁጥር ይበጠሳል እንጂ እየላላ አይመጣም፣ እየተሰበሰበ አይመጣም። ስለዚህ ኃላፊነት መስጠት አለባቸው ወላጆች ለልጆቻቸው። የሰጡትን ኃላፊነት ደግሞ ነጻነት መስጠት አለባቸው። ነጻነቱ ግን ከኃላፊነት ጋር መሆን አለበት። ያ የተሰጣቸው ነጻነት ልጅህ ራሱን እንደሚያውቅ፣ ራሱን መጥፎ ቦታ እንደማያውል ኢምፓወር እያረከው ትሄዳለህ። ኢምፓወር እያረከው ሄደህ ግን ያንተ እንትንህ አትቀርም፣ ክትትልህ አትቀርም። ክትትሉ መቅረት ከግር ስር ትሄዳለህ። እንደዛ እየሄድክ ሁኔታዎችን ትከታተላለህ። ከዛ ደግሞ የራስህ መንገዶች ይኖርሃል ቼክ የምታረግበት እንጂ አታድርግ ብያለሁ አታድርግ፣ አትሄድም ብያለሁ አትሄድም፣ አትወጣም ብያለሁ እያልክ እያከረርከው ማለት በምን ልክ ነው መሄድ ያለብን የሚለው ነው አንተ ካነሳቸው ሀሳቦች ጋር ማንሳት የፈለኩት እኔና አልፎ አልፎም ካቅም በላይ ይሆንና ምናልባትም አሁን የስነ ልቦና ባለሙያዎች አሉ፣ የሃይማኖት አባቶች አሉ። በተለያየ ቤተ እምነት ውስጥ ሃይማኖታዊ ምክር ሊሰጥ ይችላል። በስነ ልቦና ባለሙያ ማስመከር ድረስ ሊሄድ ይችላል። ያልጠበቀው ችግር ሊገጥምህ ይችላል። የ14 የ13 ዓመት ልጅ አሁን በተከታታይ እኔ ማቀው ቤተሰብ ውስጥ ከቤት እየጠፋ ያስቸግራቸዋል። ከቤት ይጠፋል እና በሚጠፋበት ጊዜ በቃ ተፈልጎ ነው የሚገኘው። ከዛ ደግሞ ማናገር የሚፈልገው ቅድም አንተ እንዳልከው እናቱን ብቻ ነው። አሁን ይሄ የሆነ ኢንተርቬንሽን ይፈልጋል። በቃ የሆነ ጣልቃ ገብነት ይፈልጋልና እንዴት አድርገህ ነው የምታስተካክለው የምትመልሰው? ምክንያቱም ነገሩን እያከረርከው በሄድክ ቁጥር ልጅህን እያጣኸው ልትሄድ ነው። ስለዚህ የስነ ልቦና ባለሙያዎች አሉ አሁን በተለያየ አማራጭ ልጆችህን ሄደህ የምክር አገልግሎት አግኝተው ቴራፒ ወስደው ወደ መስመር የሚመለሱበትና እንደ ድሮ እኩል በኩል ወይም ደግሞ ይሄ አባቱን እናቱን ፈርቶ ዝቅ ብሎ ብቻ የሚያድግ ልጅ አይደለም ያለው። ያሁኑ ትውልድ ትንሽ መብቱን የማስከበር ነገር አለውና እነዚህ ነገሮች በዚህ መልኩ ቢያዙ ብዬ አስባለሁ። ጥብቅ መሆን ሁልጊዜም ጥሩ ጎን እንዳለው ሁሉ ከጥብቅነቱ በላይ ግን መሆን ያለበት ምንድነው? ኮንሲስተንሲ የምንለው ቀጣይነት መኖር አለበት ነው። ስለዚህ ህጎች ሲወጡ አታርግ ሲባል የማያረግበት ምክንያት ምንድነው? ከዛ ጋር ተያይዞ ደግሞ ሁሌ መረሳት የሌለበት ነገር ሁሉም ነገር የአንድ ሳንቲም ሁለት ገጽታዎች እንዳለው ነው። ስለዚህ አታርጉ ከተባለ ያ የማያረግበት ምክንያት ምን መሆን ለምን አታርግ እንደተባለ ማወቅ አለበት። ካረገ ደግሞ ምን መዘዝ እንደሚመጣበት ወይም ደግሞ ቀጣይ ሊሰጠው የሚገባውን ቅጣት ወይም ደግሞ ተግዛጽ ደግሞ ምን እንደሆነ ማወቅ ያስፈልጋል። ስለዚህ ያንን ነገር የምናደርገው ሁሌኛ ኖረን ያንን ልጅ ተከታትለን ማስቆም እንችላለን በሚለው ሐሳቤ ሳይሆን ማንኛውም ልጅ ለኛ ያው ለወላጅ ሁሉ ጊዜ ልጅ እንደሆነ ነው የሚቆየውና ያንን ማመን ያለብን እድሜዎች አሉ። ስለዚህ የሆነ እድሜ ላይ ይሄ ልጅ አድጎ ዩኒቨርሲቲም ተምሮ ከዛም ሌላም ከቤት ውጭም ወጥቶ ትዳሩን በሚመስርቶም ቢሆን ወላጆች ስቲል ልጃቸው እንደሆነና ምክሩን፣ ተግሳጹን፣ አቅጣጫዎችን ለመጠቆም የሚደረጉ ጥረቶች አሉ። ከዛ የበለጠ ግን ሁሉ ጊዜ ወላጅ በልጁ ኑሮ ውስጥ ሁሌ ሊኖር እንደማይችል አምኖ ለህይወቱ ግን ጠቃሚ የሆኑ መንገዶችን ማሳየትና ማስተማር ይገባል። ስለዚህ ይሄንን ስንል ግን ሁሉ ጊዜ ህጎቹ ለምን ወጡ፣ ከዛ ደግሞ ምን መዘዝ አላቸው የሚለውን ነገር ለማሳየት ማስቻል ነው። ቀድምም የትውልድን ቀጣይነት የምናየውና የምንማርበት መንገዶች እነዛ ናቸው። ብዙዎቹ ነገሮች በተለይ አንዳንድ ትሬንድ ሆኖ የሚቀጥሉ ነገሮች አሉ። ለምሳሌ በጣም ስትሪክት ሆኖ በጣም ሲገረፍ ሲቀጣ ያደገ ልጁን በጣም በነጻነት እንዲያሳድግ ይፈልጋል። በቫይስ ቨርሳል በተቃራኒ ደግሞ በጣም ነጻ ሆኖ ያደገ ልጅ እንዴ እኔ እኮ ይሄንን ባገኝ ኖሮ ብሎ ደግሞ ልጁን በተቻለ መጠን የፈለገውን ነገር እንዲያደርግ በነጻነት ይሰጠውና ልጁ ደግሞ በዛው ልክ እንትኑን ስለማያውቅ አቅጣጫዎቹ ይጠፋሉ። ስለዚህ ሁሉ ጊዜ ልጅንም በጣም በጥብቀት በቃ ተከታትለሽ ንቅ አርገሽ ስትይዙ መንገዶቹ በጣም ብዙ መንገዶች አሉ። እኔ አሁን በጣም ከሚገርመኝ ሳስበው ታስታውሽ ከነበረ የመስመር ስልክ ስለሆነ ቤት ውስጥ የነበረው በእኛ ጊዜ የትውልድ ልዩነቱ እንግዲህ ያ ነው። ስለዚህ በእኛ ትውልድ የነበረው የስልክ መስመር ስልክ ቤት ውስጥ ያለ ስልክን ተቆልፎ ሁሉ መቆለፊያ ነበራትና እና ያቺን ቁልፍ በሆነ እንትን ገብተን በሹካ ሁሉ ተገብቶ ከዛ ደግሞ መደወያውን ጠቅጠቅ እያደረግን ራሱ የሆነ አይነት ሳይንስ ነበርና ሁሉ ጊዜም ልጆች ከወላጆች የበለጡ ናቸው። መንገዶች አሏቸው። ሚስቺቭ የማድረግ የማጥፋት ወይም ደግሞ ያንን የተከለከለውን ነገር የማለፍ እድላችን
ከችግር አንጻር ስለሆነ ለችግሩ መፍትሄ ሁሌም ይገኛል እና አሁን ላይ ያሉት ደግሞ የዲጂታል እንትኖች መፍትሄዎቹንና በፊት ከጭንቅላታችንና ከችግራችን ነበር የምናፈልቀው። አሁን ከባዱ ችግር ምንድነው? የዲጂታል ሚዲያው ላይ ያሉ ስተት የሆኑ መንገዶችን ራሱ በህጋዊ መንገድ ያሳዩናል። ስለዚህ ሰርች አድርገነው ፈልገን ኦንላይን የማናገኘው መፍትሄዎች የሉም፣ ጥፋትም ቢሆን ማለት ነው እንግዲህ እና እዛ ላይ ኦንላይን የቀረበበት መንገድ እርግጥ ነው ለመፍትሄ ተብሎ ሊቀርብ ይችላል፣ ግን በዛው ልክ ደግሞ የማምለጫ መንገድ መሆኑ ይታያልና አንዳንድ ኮንቴንቶችን አሁን ስናይ ለምሳሌ የመኪናዎት በር ተቆልፎ ተቸግረው ከሆነ በዚህ መልኩ መክፈት ይችላሉ ብሎ አንድ ሰው እንደው ቁልፍሽ መኪና ውስጥ ቢዘጋብሽ ብለሽ ያሰብሽው መንገድ በተመሳሳይ መልኩ ምን እያልሽ ነው? ለአንድ ሌባ ለሆነ ሰው የሰው መኪና እንዴት እንደሚሰረቅ እየነገርሽ ነው። ስለዚህ ሁለት ገጾች አሉት ለሁሉም ነገሮችና ሁል ጊዜ ወላጅ ማሰብ ያለበት እኔም የምከለክለውንና እኔም ማየውን አይን ልጄ ወይም ደግሞ ያ ልጅ ጉዳዩን በራሱ አይን ወስኖ መተግበር የሚችልበትን ወይም ደግሞ ኃላፊነትን መውሰድ የሚችልበትን እድል መስጠት ነው። ስለዚህ ለዛ የሚሰጠውን እድል እንዴት አድርገን ማቅረብ አለብን ነው። ስለዚህ ህፃናቶችም አዋቂዎችም ጉርምስና እድሜ ላይ ያሉትም ከማን ጋር ነው ማውራትና መነጋገር የሚችሉት? በኔ ቁጥጥር ስርስ ሆነው መቆየት የሚችሉት ምን ያህል ጊዜ ነው? ወይም ደግሞ በኔ ቁጥጥር ልተገብረው የምችለው ምን ያህል ነው የሚለውን ነገር ማሰብ ያስፈልጋልና ጉርምስና ላይ ያለን ፊዚካል ለውጥ ወይም ደግሞ የሰውነት አካል ለውጥ ላይ ሆኖ አንድ ወንድ ጎረምሳ ስፖርት ክብደት ማንሳት የጀመረን ወላጅ ሲቆጣው ካልደበደብኩ ቢል አደጋው ከባድ ነው። ስለዚህ በምን ያህል መንገድ ነው የኔ ድንበርስ ድረስ ነው መሄድ የምችለው? ተው ብዬ ቤቴ መቆለፍ እችላለሁ? አልችልም። ስለዚህ ስልኩን ነው መጠቀም እችለው? አልችልም። የትኛውን ነው ማድረግ የሚችለው የሚለውን ነገር በትክክል ቢቻል በልጅነት ጊዜያቸው ስልኩ እያለ ስልኩን ሳይጠቀም የተወሰኑ ገጾችን ማንበብ የሚችልበት የምናወራ ያለ ነው። አሁን ልጆችን ከመከልከል አንጻር ሳይሆን ቅድም እንዳነሳ ነው ፎከስድ ሆኖ ነገሮችን በትኩረት ለረጅም ጊዜ መተግበር የሚችሉበትን ነገሮች ናቸው። አንዳንዶቹ መገለጫዎች የሆኑ አንዳንድ ሀሳቦችን ማንሳት ይቻላል። በተለይ ልጆች ጀምረው የማይጨርሷቸው ብዙ ነገሮች ይኖራሉ። ይሄ አንደኛው የሾርት ወይም ደግሞ ጥር ያሉ የትኩረት ጊዜዎች መኖራቸው ናቸው። ስለዚህ እኛ ከምናየው በትውልድ ሽግግሩ አሁን ያየናቸው ነገሮች ምንድን ናቸው? እኛ 1 ሰዓት ተኩል 2 ሰዓት የሚቆይ ፊልሞችን የምናይበትን ጊዜ የግዴታ አሁን ወደ ቲክቶክ ደረጃ ስንደርስ እስከ 1 ደቂቃ ሁሉ የሞላ ቪዲዮችን አታገኝም። ትምህርታዊ ከሆኑ ራሱ ውስጡን አናሊቲኩን ቢታይ እርግጠኛ ነኝ ከ30 ሰከንድ እና ከ40 ሰከንድ በላይ እንደው በጣም ኢንተረስቲንግ ሁክ ኖሮት ማስታወሻ ኖሮት የሚያዝ ነገር ኖሮት ቢተላለፉ ራሱ አድማጭ ወይም ተመልካቹ ራሱ ለዛ የሚወስደው ጊዜ አይኖረውም እና እጥር ምጥን ያለች ነገር አስፈላጊ ነው ሁል ጊዜ ተብሎ ይታመናልና በተፈጥሮ ደግሞ ያንን ጉዳይ እስከ መጨረሻው የማድረስ ውጤታማ የመሆን የመጨረስ ጉዳዮችን በልጆቻችን ላይ በረጅም ርቀት የምናያቸው መዘዞች የሚሆኑ ናቸውና ብዙዎቹ ዲፓርትመንት መርጠው የሚቀይሩ ጀምረው የማይጨርሱት አይነት ነገሮች ይመጣሉ። ያ የሚሆንበት ምክንያት በህይወታችን ካለማመድ ናቸው የትኩረት ጥረት ወይም ደግሞ የትኩረት ጊዜያችንን በማጠሩ ወይም ደግሞ ረጅም ጊዜ ለአንድ ነገር ፎከስ አድርገን የመወሰን የመተግበር የመቆየት እድላችን እያነሰ መምጣቱ ናቸውና እነዚህ በብዙ አይነት መንገዶች መሻሻል የሚችሉ ናቸው። በተለይ በሃይማኖታዊ ስርዓቶች ላይ የሚገለጹ መንገዶች አሉ። ስለዚህ እነዛን በሰዓትና በዓላማ ወይም ደግሞ በትኩረት የመፈጸም ነገሮች ልጆች የህይወት መንገዳቸውን እንዲያነጻቸው የሚያግዝ ነውና ለመፍትሄዎች፣ ለችግሮች፣ ለአመለካከቶች ጥሩ መስመርን የሚያስይዝ እድል የሚሰጥ ጉዳይ ሆኖ ነው የሚቀመጠውና እነዛን ማየትና ማስተዋል ያስፈልጋል። እውነት ነው። ቅድም የስልኳን ነገር ስታነሳ እኛንም ያው ልጅነታችን አስታወስከ። እንዳልከው መደበኛ ስልክ ነው የሚኖረው። ድሮ ጎረቤት ነበር የምትጠራው። ከዛ በኋላ ላይ በየቤታችን ኖረንና ትቆለፋለች። ስትቆለፍ በጣም የሚገርመው ማለት ነው አንተ በሹካም ይሁን በማንኪያም ከፈት አድርገህ ትደውላለህ ጓደኞች ጋር ምናምን።
በጣም የሚገርመው ግን ወላጆቻችን የሚቆጣጠሩበት የራሳቸው መንገድ ነበራቸው። እኛ ቤት አባቴ የመጨረሻ ስልክ ደውሎ የራሱን ነው የሚቆልፋት። ስለዚህ ሲከፍት ሪዲያል የምትለዋን መልሶ ሲነካት እዛ ቦታ ካልጠራች በቃ የሆነ ነገር እንዳረግን ይታወቃል፣ እኛ እንደደወልን ይታወቃልና ያን ጊዜም የሚቆጣጠሩበት የራሳቸው መንገድ ነበራቸው። የሚገርምሽ እኛ ቤት ደግሞ በተመሳሳይ መልኩ ከተቆለፈ በኋላ አሁንም ሲታይ ያቺ አሁን እንዳልክሽው በስልክም በምንም ይደወልና ከጠራና ከተነሳልን ደግሞ ረጅም ሰዓት ነው የምናወራው። ስለዚህ ምን ሆነ መጨረሻ በወሩ መጨረሻ ላይ ሂሳቡ ሲመጣ ቢሉ በጣም ከፍተኛ ሆነና ይሄ አዋጭ እንዳልሆነ ታወቀና ወደ መፍትሄ ነው ወላጅ መሄድ ያለበት። ሁሉ ጊዜ አቅጣጫዎችን ወደ መብት፣ ወደ ግዴታ፣ ወደ መዘዙ፣ ወደ ቀጣይ ምልክቶቹ መታየት አለበትና ምን ተደረገ? ከስልኩ ጎን የባንክ ሳጥን ተቀመጠና ሳንቲምሽን ይዘሽ መተሽ ባወራሽበት ልክ መደወል ትቻለሽ። ስለዚህ ወደ መስረቅና ወደዛ በዛች በእንትኗ ከመነካካትና ስልኩን ከማበላሸት በላይ ኃላፊነት ተሰምቶኝ በመብቴ ባለኝ ሳንቲም የሚከፈልበት እንደመሆኑ ሳንቲሜን አስቀምጥና በ1 ብር በ20 ሳንቲም 3 ደቂቃ ነበር የሚደረገው። ስለዚህ በ1 ብር 5 ፔሪዶች ማለት ነው። ስለዚህ በ20 በ3 ደቂቃ 5ቷን ታረጊና 15 ደቂቃሽን ማውራት ትቻለሽ በ1 ብር ማለት ነው። ዩዥዋሊ 50 ሳንቲም 60 ሳንቲም ነው የሚኖረኝና ያው ሰዓት ያን ያህል ተይዞ አይወራም፣ ግን እዛች ውስጥ ሳንቲምሽን ትከችና ማውራት ትቻለሽ። ይሄ ምንድነው? ኃላፊነትን ነው። ስለዚህ ለአወራሽበት የምትከፊበት መንገድ አለ። ያ ገንዘብ እንዴት እንደሚመጣ የምትጠቀሚበትን ገንዘብስ በምን አይነት መልኩ እየተጠቀምሽበት ነው። ስለዚህ ወላጆች ለአሁን ላይ ደግሞ ስናይ ስልካችንን ወይ ደግሞ ስልካቸውን ሰጥተው ልጆች እንዲጫወቱበት ኢንተርኔት ሞልቶ እንዲጠቀሙ ስናደርግ ከምን ጋር የተያያዘ ነው? ስለዚህ ቤት ውስጥ ፓስወርዱን ሴት አድርገው ፓስወርዳቸውን የሚሰጡበት እድል ሊኖር ይገባል። ስለዚህ አየር ሰዓቱን ለመጠቀም የግዴታ ገንዘቡን አግኝተው ኦንላይን የሚከፍሉበት ነገር ሊሆን ይችላል። ስለዚህ ያ ነገር የመጣው በነፃ እንዳልሆነ ለሚጠቀሙበት ለሚያስፈልጋቸው ነገር መጠቀም እንዲችሉ ኃላፊነትን መውሰድ እንዲችሉ ያደርጋቸዋል። ስለዚህ ለአንድ ልጅ በቀን ፍሪሊ ኢንተርኔት ሙሉ ቀን ቤት ውስጥ የቤቱን ዋይፋይ እንዲጠቀም ካፈለገ መክፈል የሚገባው አለ። በቤተሰብ ነዋሪነቱ ደግሞ በተፈቀደለት ሰዓት ደግሞ ዋይፋይ እንዲጠቀም ደግሞ ታይም ማድረግ ይቻላል። ስለዚህ ወላጆችም እችን አጋጣሚ ተጠቅመው በዩቲዩብ ላይም ሊሆን ይችላል የተለያዩ መንገዶችን ተጠቅመው ስልካቸውን ወይም ደግሞ የቤታቸውን ዋይፋይ በታይመርና በፓስወርድ ሎክ ማድረግ ይችላሉ። ይሄ ያሉ ነገሮችን እንግዲህ ቤታቸው ውስጥ ተጠቅመው ቀጣይ የክረምት ጊዜያቸውን ልጆች ከስክሪን ወይም ደግሞ ከዲጂታል ስክሪን ታይማቸው መቀነስና ወደ ቀጣይ ፎከስድ ቅድም እንዳልነው ረዘም ላለ ጊዜ ጉዳያቸውን ሐሳባቸውን ማጤን የሚችሉበት ስለ ራሳቸው ማሰብ የሚችሉበት በውስጣቸው ያለው አቅም ፖቴንሻል ምን እንደሆነ እንዲረዱ ከራሳቸው ጋር የሚኖራቸውን የጽሞና ጊዜ ማሳደግም ከፍተኛ እድል ይሰጣልና ረጅም ጊዜያቸውን በስልክ ሲያሳልፉ የራሳቸውን ሐሳብና ትርጓሜ ማጣት ብቻ ሳይሆን ቀጣይስ ምን አይነት ነገሮችን ማድረግ እንደሚገባቸው የሚያስቡበት የነጻነት የፎከስ እድል ነው። ስለዚህ እነዛን እድሎች መጠቀምም ያስፈልጋል። ምንድነው አሁን አስገዳጅ ወደ ሆኑ ነገሮች እንዳንሄድ ነው። እንደዚህ ለስለስ ብለን ነጻነት ሰተን ኃላፊነት ሰተን ግን ጥብቅ የሆነ ደግሞ ክትትላችንን ማድረግ አለብን የምንለው መቼም የራስ ተሞክሮ አንዳንድ ጊዜ ጥሩ ነውና እኔ አስታውሳለሁ 4ኛ ክፍል እያለሁ 4ኛ ክፍል ማለት እንግዲህ የ9 ዓመት የ10 ዓመት ልጅ ማለት ነው። አባታችን የሚሄድበት መንገድ እስካሁን ድረስ ያስገርመኛልና ደግሞ የሚገባህ መቼ ነው? አሁን ነው አንተ የወላጆችህ ነገር የሚገባህ ያኔ አይደለም፣ አሁን ነው የሚገባህ አይደለ? ያደርጉት የነበረው ይሄዱበት የነበረው መንገድ ትርጉም የሰጠህ አሁን ነው እንጂ ትላንትና በነበርክበት እድሜ ላይ አይደለምና እኔ ማስታውሰው ውይይት ነበርኛ ቤት ስብሰባ ሌታስ ዲስከስ ነው የሚለው ቃሏ ራሶች ናትና እስቲ እንሰብሰብ ነው። ከዛ የመጀመሪያ አቮይድ ያደረገው ነገር አባታችን ውሸትን ነበረ። ሻይ የምትጠጣበት ብርጭቆ አንዳንድ ጊዜ እየተቀዳበት ራሱ ቃቃቃ ብሎ ይሰበራል። አጋጥሞ ከሆነና ይሰበራል። በሚሰበርበት ጊዜ እንደነግጥና እናሻለን እኔ አልሰበርኩም ትላለህ። ግን እሱ አርቆ ያይ ነበር። አሁን በዚህ ውሸት መሃል ነጋችንን እንዳናጣ ይሰራ ነበርና ምንም ነገር ቢፈጠር እንዳትዋሹኝ፣ ከዛስ እውነቱን የተናገረ ልጅ አይገረፍም። አይሄው አካሄዱ የነበረበት የምትፈራው አንተ ምንድነው? እንዳትገረፍ ፈርተህ ነው የምትዋሸው። ስለዚህ እውነቱን የተናገረ ልጅ ጥፋት አጥፍተህ
እህትህ ወይ ወንድምህ ሳይናገሩብህ እሷ ናት እሱ ነው ያደረገው ሳይባልብህ ራስህ ከስራ ሲገባ ጠብቀን ዛሬ እንደዚህ አድርጌያለሁ ብለህ ስትናገር አቅፎ ይስምሃል። በፍቅር የእውነቴን ነው የምነግርህ፣ አቅፎ ይስምሃል። ከዛስ ዶንት ዱ ኢት አጌን፣ ሁለተኛ እንደዚህ አይደረግም ብሎ ደግሞ የሚናገርበት የራሱ መንገድ ነበረው። ከዛ ለካ አሁን ነው የሚገባኝ ከብዙ ጥፋቶች እንደጠበቀን አሁን ነው የሚገባኝ ያለሁት። እና ትምህርትህ ላይ ውጤት ለምሳሌ እህቴ ወድቃ መጣች። በትክክል ወድቃ ስትመጣ አቅፎ ነው የሳማት። ያን ጊዜ ሚኒስትሪ የወደቀ ልጅ ህይወቱን አጠፋ ተብሎ ሰምተናል። እሱ ግን አቅፎ ነው የሳማትና እንዴት ብላ ምናምን እሷ ስትደነግጥ እኛ ስንደነግጥ እንዴ ለካ አለ ወንድሞችሽ እህቶችሽ ወደ ዩኒቨርሲቲ እየገቡ ነው ታላላቆች፣ እኔ እኮ ብቻዬን ቤት እንዳልቀር ነው ይዚ ብሎ አቅፎ ስሞ ከዛ ግን በዛው ተዘናግታ ደግሞ እንዳትቀር እንዴት መስራት እንዳለበት ደግሞ ወይ ፎርዋርድ ያሳያታል። ከዛስ የደገመችበትን አመት 4ኛ ነው የወጣችው ከክላሷ። ከዛ በኋላ አልቆመችም፣ ሄደች። ለውጡን በቃ የእውነቴን ነው የምነግርህ። መቀየር ቻለ። ስለዚህ ልጆቻችንን ስናስገድዳቸው የት ድረስ ነው የምናስገድዳቸው? ማስገደዳችን በራሱ ወደ ውጪ እያወጣብን ወዳልሆነ ነገር እያስገባብን በእኛ ላይ ጥላቻን፣ ፍራቻን እያዳበሩ ነው የሚሄዱት። ስለዚህ ወላጆቻቸውን ልጆቻችን መውደድ ማክበር ነው እንጂ ያለባቸው መፍራት። ፍርሃት መጥፎ ነው። ፍርሃት የሚወልደው ነገር ልጅህን ጎዳና ላይ ድረስ ያወጣብሃል። ልጅህን ህይወቱን እስኪያጠፋ ድረስ ያደርስብሃል። በተለይ በዚህ ጊዜ ቡሊንግ በጣም አለ። ይሄ የእርስ በርስ ትችት፣ መሰዳደብ በየትምህርት ቤቱ ብዙ ነገር አለና ልጆቻችንን ጎበዞች ናችሁ፣ ትችላላችሁ፣ ታውቃላችሁ ፖዚቲቭ ኤነርጂ እየሰጠን ወደፊት ማምጣት መቻል አለብን። ስለዚህ እኔ አሁን የአባቴን ተሞክሮ ልጆቼ ላይ ይጠቀማለሁ። ምክንያቱም ለእኔ ይጠቅሙኛል። አሁን ኮምፒውተር ብከለክል፣ ስልክ ብከለክል፣ ዘሃርድ ወይ በሄድ እንደማያዋጣ አውቀዋለሁ። ስለዚህ በኃላፊነት ባላንስ እያደረግ የሚመጡትን የፈተና ውጤቶችም እያየህ በፍቅር ነው ሃንድል ማድረግ ያለብን ብለን እናምናለን። እንግዲህ ይሄ ልጆቻችንን የድረስ መቆጣጠር አለብን። በጣም በህይወታቸው በማንነታቸው ላይ ተጽዕኖ ሊፈጥር በሚችል መልኩ ነው። ሌላው እንግዲህ ቀለል አድርገን ደግሞ የምናልፋቸው ጉዳዮች አሉ። በቀላሉ ሊተው ልጆቹም ላይ ቤተሰብም ላይ ጎረቤትም ላይ ጉዳት ላይ ያደርስ በሚችል መልከት ደግሞ የምናያቸዋል። ለምሳሌ በልብስ ምርጫ እስከ ተወሰነ እድሜ ድረስ እኛ እንመርጥላቸዋለን። ገዝተህም አምጥተህ ስትሰጠው ይለብሳል፣ አያቅማ፣ ምርጫ የለውም። ከተወሰነ እድሜ በኋላ ግን መምረጥ ይጀምራል። ይሄን ከለር አልወደውም ይላል። የጉርምስና እድሜ በሚመጣበት ይሄን ከለር አልወደውም ይልሃል። ያንተን ቴስት አታለብሰውም፣ አታለብሳትም ከዛ በኋላ። ስለዚህ እውነት ነው የአገራችን ባህል አለ፣ እሴት አለን፣ ሃይማኖት አለን። ከነዚህ ውጪ ባላፈነገጠ መንገድ የራሳቸው ቴስት መጠበቅ አለበት። በተለይ ከ10 ዓመት ከ12 ዓመት በላይ ያሉ ልጆች እስከ 10 ዓመት እንደው እስከ 9 እየተንገራገርክ ልታለብሳቸው ግን አይ ዶንት ቲንክ ያሁኖቹ ልጆች የምናለብሳቸው አይመስለኝም። ራሳቸውን ያውቃሉ፣ መብታቸውን ያውቃሉ። ሌላው የጸጉር ቁርጥ አለ። ጸጉር መቆረጥ አሁን ለልጅ መቆረጥ ወይም ደግሞ አሰራርም ሊሆን ይችላል። ለመቆረጥ ሲሆን ለወንዶቹ ብቻ ስለሚሆን ነው። ሴቷም አሁን የራሷ ምልሽ ሹሩባ የሚሰሩበት እድሜ አለ። ወስደ ሹሩባ ጸጉሯን ታጥባ ሹሩባ ትሰራል። እንደው ለማስታወስ እኮ የሴቶች ጸጉር መተኮስ የሚቻለው አሁን ለምሳሌ እኔ በጣም ትልቅ ሴትዮ ሆኜ ነው የድሮ ትውልድ ላይ አሁን ግን ጸጉር ቤት ሲሄድ የ6 የ7 ዓመት ልጆች ከእናታቸው ጋር መጥተው እኔ እንደውም ያሳዝኑኛል። ካስኩን ሙቀቱ እንዴት ይችሉታል አሉ። አንዳንዴ በፎንም አድርገው ይሰራሉ። እሱን ትተህ ሊፕስቲክ፣ ቻፕስቲክ እኛ እኮ አናውቅም። ጸጉራችን 2 ቦታ ተሰርተን ነው የምንሄደው። ይህም እንዳልከው የትውልድ ክፍተት ነው። አሁን ከሁለት እንግዲህ ቁጥርጥር ራሱ ረጅም ጊዜ ስለሚወስድም እንትኑን አይነቱንም ነው። ሌላው ቀርቶ እኔ የእናቴን ቦርሳ የእናቴን ጫማ ለማድረግ የምታገልበት እድሜ አስታውሳለሁ። አሁን ላይ ግን ልጆች ቦርሳ ይዘው ይሄዳሉ። የ12 የ13 ዓመት ልጅ የእጅ ቦርሳ አላት፣ የሴት ቦርሳ ብለን የምንለው። በፊት ግን የማደግ ምልክት የነበረ አይደለ፣ የትልቅነት ምልክት የነበረ ነው። እና አሁን ላይ እኔ አሁን ቻፕስቲክም በተወሰነ መልኩ ሊፕስቲክም ተቀብተው ትምህርት ቤት ሲሄዱ እናያለን። ሴቶች ልጃገረዶች ጸጉራቸው ሹሩባ ሳይሆን ረጅም ጊዜ ፔስትራ ተሰርቶ እናያለን። እነዚህ ነገሮች ውበት የሚኖራቸው እድሜው ላይ ደርሰህበት ሲፈቀድልህ ነው እንጂ ቀድመህ ስታገኛቸውም ደስ አይሉም። እኔ ጸጉሬን የመሰራት ነጻነት ሲሰጠኝ አስታውሳለሁ። ከዛ በፊት ግን አመት በዓል ሲመጣ እናቴን 10 ብር ጠይቀህ ነው። 10 ብር ነበር ያኔ። አሁን 400 ብር ኖርማል ቤት ውስጥ ኖርማል። እና እንደዚህ አይነት ነገሮች ላይ ደግሞ ልጆቻችን የራሳቸው ቴስቶች ይኖራቸዋል። ወንዶቹንም በዛው ልክ ደግሞ ተቆረጥ አትቆረጥ ከእድሜ ጋር ተያይዞ የሚመጡ የጉርምስና እድሜ ላይ ያሉ ጸጉር ማሳደግ
ከነሱ እድሜ ጋር ወይም ደግሞ እኛን ይወክላሉ ብለው እንደ ሮል ሞዴል የሚያዩቸው ዘፋኞች ሊሆኑ ይችላሉ። የተለያዩ አይነት ኢንፍሉዌንሰሮች አሁን በተለይ ደግሞ ያሉትን በመምሰል ያለባበስ ሁኔታን፣ የጸጉር አቆራረጥ ሳይሆን አስተዳደግ እንበለው መቆረጡ ላይ ስለሌለ፣ ስለዚህ የጸጉር አስተዳደጉ ላይ በጣም ወንዶቹ የበለጠ እንትን ያደርጉታልና ሴቶቹ ላይም በሚሆንበት ጊዜ ከዛው ጋር ተያይዞ የሚመጡት ከፎከስ ቅድም ያልናቸው ነገሮች ትምህርቱ ላይ ምን ልማር ምን ላስተካከል ከሚለው የበለጠ ሰውነቴ ላይ ተፈጥሯዊ የሆነው ነገር ላይ በምን አይነት ምን ባረግ ጸጉሬ ምን ባረገው ነው ማምረው የሚለውን ነገር ፎከስ አድርገው ከዓላማቸው እንዳይሰናከሉ የሚያደርጉና በዛው ጋር ተያይዞ ደግሞ የትርፍ ጊዜ መዝናኛዎችን የሚያሳልፉበትንም ጊዜ እንትን ያደርጋሉ። እውነት ነው። አዎ ትርፍ ጊዜያቸውንም በምን መልኩ ነው ማሳል አሁን በፊት ወላጆች ናቸው ልጆቻቸውን ይዘው መዝናኛ ቦታ የሚሄዱት። አሁን ግን ልጆች ራሳቸው አብረው ይሄዳሉ። ተሰባስበው ታውቃለ። ወላጅ ወስዶ ድሮፕ ነው የሚያደርጋቸው። የመዝናኛ ቦታዎች አሉ ከተማ ላይ ከተወሰነ እድሜ በላይ በዚህ ሰዓት ድሮፕ ታደርገዋለህ፣ በዚህ ሰዓት መጥቼ ወስደዋለህ ብለህ ትተዋለህና እነዛ ጊዜያቶች ላይ ማለት ትርፍ ጊዜ ብለን የምንለው ለመዝናናት የሚሄዱበት ጊዜ ከቤተሰብ ውጭ ባለበትም በምን መልኩ ነው መሆን ያለበት? እርስ በርስ በሚገናኙበት ጊዜ ምንድን ነው እያደረጉ ያሉት ልጆቹ? እና ያለን ወላጅ እጁን ይዞ አብሮት መዝናኛ ቦታ ላይ ያለ ልጅና ወላጅ አድርሶት ወደ ስራው ወደ ጉዳዩ ሄዶ ተመልሼ መጥቼ ወስደሃለሁ ያለ ወይም ደግሞ በራሱ የሄደ ልጅ በምን መልኩ ጊዜ እንደሚያሳልፍ እናያለን። ብዙ ጊዜ ምን ይባላል እንደውም በጣም ስትሪክት ፓረንትስ ደስኒከስ ኪድ ያመጣሉ የሚባል ነገር አለ። ያ ምንድነው? በጣም ስትሪክት የሆነ አሁን እንዳልሽው ሁሉም ቦታ ላይ እጅና እጅ ይዞ የሚንቀሳቀስ ወላጅ በሚሆንበት ጊዜ ልጆች ከዚህኛው ከመታሰር ወይም ደግሞ ከመጠበቅ ነገር ውስጥ ለማምለጥና ለመሽሎክ በሚያደርጉት ጥረት በጣም በአጭር ጊዜ ወይም ደግሞ በትንሽ ደቂቃዎች አንድ ቀንም የሁለት ቀንም ልዩነት ሊሆን ይችላል። በጣም የሚገርመውና የሚያሳዝነው ነገር እሱ ነው። ያችን አንድ ወላጅ በጣም በስትሪክት ወይም ደግሞ በጣም አይን እየተከታተለ የሚቆጣጠረው ልጅ አንድ ቀን ከቤተሰብ ራቅ ባለ ጊዜ የሚያገኘው የነጻነት እድል በጣም ከቤተሰብ ወይም ደግሞ ከስርዓቱ ወይም ደግሞ ካደገበት መንገድ በጣም አርቆት ሩቅ ቦታ ልናገኘው እንችላለንና ትናንሽ ስህተቶችን በራሳቸው እንዲማሩ እኛ ከመወሰናችን በፊት ልጆቹ ይሄንን ጉዳይ በራሳቸው ወስነው የግል ምርጫቸው እንዲሆን ማስቻል እነዚህ ነገሮችን የምታረጉት በዚህ ምክንያት ነው የሚለውን ነገር ቀድመን ብንፈቅድላቸውና ተወያይተን መቼ ማድረግ ትፈልጋላችሁ መቼ ጀምሮ እንደዚህ ቢሆን የኛንም ምክንያት የነሱንም ምክንያት መወያየት ቀድም ያልሽው ወላጅ ከልጁ ጋር የሚወያይበትን ነገሮች ምክንያቱም እኛ ኢንፎርስ ያደረግ ነው ወይም ደግሞ ያስገደድናቸው ነገሮች ስለማያዋጣ እንዴት አድርገን ተግባብተን መስመር እናስይዘው ምክንያቱም መመለሻው ብዙ ጊዜ ስለሚያስቸግረን ነው። ያው ምንድነው እኔ እዚህ ቦታ ላይ ምንድነው ላሳካ የምፈልገው ግብ ምንድነው? ልጆችን በመውለድ ሂደት ውስጥ በማሳደግ ሂደት ውስጥ የወላጅ ግብ ምንድነው መሆን ያለበት የሚለው ዋና አጀንዳ ነው። እሱን ካወቅ ልጅህን ፍሬያማ ታደርጋለህ በቀላሉ። ካለበለዚያ ግን በተለይ በአሁን ዘመን ያሉ ልጆችን በድሮ ስርዓት በድሮ ያስተዳደግ ዘይቤ ይዛቸው ልትሄድ አትችልም። የድሮ ልጅ እኮ ጎረቤት ይቆጣዋል፣ ጎረቤት ይመልሰዋል ከመጥፎ ነገር። አሁን ግን ጎረቤት ቢቆጣህ እንዴ ምን አገባው ብሎ የሚያልፍ ትውልድ ነው ያለው። ስለዚህ የእውነት ያኛው ነው ትክክለኛ። ደንግጠህ ጎረቤት አየኝ ብለህ ከሊያየኝ ብለህ እናት አባትህ ብቻ አይደለም የምትፈራ የነበረው። ስለዚህ እንትኑን ነው ኤክስተንቱን ነው እኛ ለማሳየት ምን ሞክረው የት ድረስ ነው መሄድ ያለበት። ስለዚህ እቺ እኩል በኩል በሆነ መንገድ መሄዱ ያዋጣል። ሌላ እዚህ ላይ መነሳት ያለበት አንድ የአፍሪካ አባባል ተብሎ የሚባል ሁሉ ጊዜ የሚነሳ አለና ልጅ በመንደሩ ሰው ያድጋል ይባላልና አንድ ልጅ የሚያሳድገው አንድ ወላጅ ወይም ደግሞ እናትና አባት ብቻ ሳይሆን አካባቢው ላይ ያለ ሰው በሙሉ ነው ኃላፊነቱን ወስዶ የሚያሳድገው። ስለዚህ ያልሹ ነጥብ በጣም አስፈላጊ ስለሆነ ነው እንደው ጠንከራ አድርገን ማንሳት ስላለብን ነውና ጎረቤታችን ያሉ ልጆችን ጥፋት ሲያጠፉ እንኳን አይተን ዝም ማለታችን መዘዙ ለኛ ነው። እኔ አልልም አሁን እንደ ዜጋ ነው የሚሰማኝ ሳልፍና ልጆቹ ግን የሚሰጡኝ አስተያየት
ኮስተር ብለው ለምን ትናገረኛለች የሚል አመለካከት ነው መሆን። ግን ይሄንን ነው ምክንያቱም ያ ጥፋት ነገ ከነጎዳ እኔ ቤት ነው የሚመጣው። ያ ልጅ መስመር ለቆ ገንዘቡን ማግኘት ሲያቀተው ማጅራት ቢመታው ዕቃ የሚሰርቀው የሚነጥቀው የሚመጣው ነገር ከዛ በኋላ የሚመጣው ነገር ነው። ስለዚህ ወላጅ የልጆቹ አይን ብቻ ሳይሆን የጎረቤት የሌሎቹንም ልጆች እንደ ትውልድ የሚያሳድግ ጀነሬሽንን ማየት መቻል አለበት። መጥፎ መስመር በሚሄድበት ጊዜ የጎረቤት ልጅ የኔንም ልጅ ነገ ለሰከንድ ወጣ ብዬ ወይም ደግሞ ሱቅ ወጣ ብሎ በሚያገኘው ጊዜ ያ ልጅ በሚያደርገው ነገር የኔንም ልጅ አሳስቶ ሊያጠፋብኝ ይችላል የሚለውን ነው መታየት ያለበትና እኔ ምን አገባኝ እኔ ልጅ አይደለ ብሎ ማለት ብቻ ሳይሆን ቢያንስ እንደው ቅጣት፣ ግርፊያ፣ ሌሎች ነገሮችን ማድረግ ክልክል ቢሆንም ቢያንስ ለልጁ መንገር ካልሆነ ለወላጅም ቢሆን ኮሚኒኬት አድርጎ ወላጅ እንግዲህ ሁሉም ቦታ ላይ አይን ሆኖ ልጁ መከታተል አይችልምና አይን ሊሆን የሚችለው ደግሞ የጎረቤትና ማህበረሰቡ ነውና child is raised by the village የሚባለው አባባል ሁሌም አስፈላጊና ትውልድን በመቅረጽ ሂደት ላይ የኛ ብቻ ሳይሆን ለኛ ቀደም እንዳነሳ ነው ልጅ ለወላጅ ሁሉ ጊዜም ልጅ ነው። ዩኒቨርሲቲም ገብቶ ማስተርሱንም ተመርቆ ሁሉ ጊዜም ልጅ ነውና ከዛ መነጽር የሚያወጣበት መንገድ ሊኖር የሚችለው ጎረቤትና ማህበረሰቡ የሚነግረውን ነገር ሲያካትት ነው ማለት ነው። እውነት ነው። እዚህ ጋር የቤተሰብ ድምር ነው ሀገር። ለዛ ነው የጎረቤት ልጅ አካባቢ ላይ የምታየውን ታዳጊ ልጅ ባልሆነ መንገድ ሲሄድ ስታየው የምትመልሰው ያንተ ልጅ ስለሆነ አይደለም ስላልሆነ አይደለም። ድምሩ ቤተሰብ ተደምሮ ነው ሀገር የሚሆነው አይደል? ከቤተሰብ ጎረቤት አለ፣ ከጎረቤት ማህበረሰብ፣ ከማህበረሰብ ሀገር ይገነባል። ስለዛ እንደ ዜጋም ግዴታ አለብን። በተለይ ከእድሜ ከ18 ዓመት በታች ሆኑ ልጆችን ማለት እንችላለን ባልሆነ ነገር ስናያቸው አንተ ሐሳብ ላይ መጨመር የፈለኩት ሀገር ነው የሚገነባው። እዛ ውስጥ ሀገር ነው የምትገነባው። አንተ እንደዚህ ይደረጋል እንዴ ነውር ነው እናትህ እንዳታይ አባትህ እንዳታይ ብለህ ስታልፍ ያንን ልጅ ከመንገዱ ስትገስጸው እንደ ወላጅ ሳይሆን እንደ ሀገር አስተዋጽኦ እያደረክ ነው አንተምና እነዚህ ነገሮች ግምት ውስጥ መግባት አለባቸው። ሌላ ሶስተኛ ነጥብ ብለን ያዝነው ነው በጣም ወሳኝ በጣም ወደው ነገር ምንድነው መካከለኛ መንገድ ወይም ደግሞ ማብራራትና መወያየት የሚያስፈልጉባቸው ጉዳዮች ናቸው። የቤት ስራዎቻቸውን በትክክል መስራታቸውን ማየት፣ የመኝታ ሰዓታቸውን ጠብቀው መተኛት አለመተኛታቸው ባይዘው ቀላል የሚመስሉ ግን የዕለት ህይወት ውስጥ በጣም ከባድና አጨቃጫቂ ናቸው። ዛሬ ትምህርት ቤት ተሰጥቶት የመጣውን 5 ጥያቄ ቤት ስራ ቤቱ ገብቶ በስነ ስርዓት የሰራ ልጅ ነገ ህይወቱን በትክክል ለመምራት መንገዶችን እየተለማመደ ነው። መለማመጃ ነው። የመኝታ ሰዓቱን ጠብቆ ገብቶ የተኛ ልጅ፣ ጧት ያለ ወላጆቹ ፑሽ የተነሳ ልጅ በጣም 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 ቀኑ ራሱ ጧት ተነስተ ካልጋ ተነሳ ብለህ በምትጨቃጨቅበት ጊዜ የቀኑን ኢፌክት እዛ ላይ ይጀምራል። ገብቶሃል? ብዙ ነገሮችን እዚህ ላይ መወሰን ያለበት አሁን የቤት ስራዎች ስንል ከትምህርት ቤት ሆምወርክ ከሚለው በተጨማሪ ቀደም ያነሳናቸው ነገሮች አሉ። ቤት ውስጥ የምናሰራቸው ልጆችን በተለይ የምናሰራቸው ስራዎች ስራው ከባድ ሆኖ ወይም ደግሞ እነሱ እንዲያገለግሉ እንዲሰሩ ከሚለው ብቻ መታሰብ የለበትም። ከዛ ውጭ ዋናው የቤት ስራዎች እንዲሰሩ ይሄ ቾርስ ተብሎ የሚባሉትን ጠዋት ሲነሱ አንድ መጽሐፍ አለ ሜኪንግ ዘ ቤድ የሚልና ለሰው ልጅ ሁሉ ጊዜ የራሱን አልጋ ማነጠፍ በተለይ ሚሊተሪ ወይም ደግሞ የወታደር ቤት በተለያየተሽ ከሆነ በፊት ይባል ነበር እንግዲህና የተወሰነ ጊዜ እኔም የህፃናት ጥበቃና እንክብካቤ ክፍል ውስጥ ሰራ ነበርና ከፖሊሶች ጋር የፖሊስ ልብስን አይተሽ ከሆነ አለባበሱ፣ አተኳኮሱ በተለይ ካምፕ ላይ የሚኖሩ ወታደሮች ደግሞ አልጋቸው ሲነጠፍ ራሱ ሳንቲም ካላነጠረ የሚባልበት የጽዳት ወይም ደግሞ የኳሊቲ ደረጃ አለና ልክኛም ቤተሰባችን ውስጥ የቤት ስራዎችን ስንል አንድ ህፃን ልጅ ካልሲ ከማጠብ፣ ፓንቱን ከማጠብ፣ አልጋውን ከማነጠፍ፣ ጫማውን ከመጥረግ፣ ንጽህናን ከመጠበቅ የሚሉትን ነገሮች እንደ ህግ ማወቅ ያለበት ነገሮች ናቸው። በጣም የሚገርምሽ የዓለም ዋንጫ ላይ ራሱ አሁን የጃፓን በጣም በተለይ በትምህርት ስርዓት ውስጥ በትውልድ ውስጥ መግባት ያለባቸው ነገሮች የምላቸው ነጥቦች እነዛ ናቸው። እንደ ሀገር የጃፓንን የኳስ ተመልካቾች አይተሽ ከሆነ ስታዲየማቸውን ሁሉም አዋቂ ደረጃ ላይ ሁሉም የስታዲየሙን ጽዳት ጠብቀው ነው የሚወጡት። ስለዚህ ይሄ ማለት ምንድነው? ከልጅነታቸው ጀምሮ በጣም የሚገርምሽ ትምህርት ቤት ውስጥ ከህፃንነት ጀምሮ የጽዳት ሰራተኛ የሚባል ትምህርት ቤት ውስጥ አይቀጠርም።
እያንዳንዱ ተማሪ የክፍሉን ጽዳት የሚጠብቀው ራሱ ነው። ይሄ ባህል አድጎ ነው እኚህ ትላልቅ ከጃፓን አሜሪካን ድረስ ደርሰው ስታዲየማቸውን የብራዚል ጊዜ ማስታወሳለሁ ተመሳሳይ ነገሮች በየቦታው ያደርጋሉና በጣም ንጹህ ከተማ ከሚባለው ከተማ አንደኛው ያ ነውና አካባቢያችን ላይ በተለይ ሚስድ ኦፖርቹኒቲ የተወሰነ 4 ኪሎ አካባቢ አንድ ጊዜ በኮቪድ ስራ ላይ ሞክረው የነበሩ ነገሮች ነበሩና የኮቪድ ስርዓት ላይ ትምህርትን እንዴት አድርገን እናስቀጥል በሚባል ጊዜ ጽዳት በጣም ወሳኝ ነገር ነበር ለበሽታው መተላለፍ መከላከያ መንገድ ስለነበረ። ስለዚህ በክፍል ውስጥ እያንዳንዱ ተማሪ ጠረጴዛውን እናንተኑ በተራ ማጽዳት እንዲችል እኛ ጋር በፊት ሰሌዳ የሚያጠፋ ሰው ይጻፍ ነበርና ታስታውሺ ከነበር እናስተምርበት ኤሌመንተሪ ትምህርት ቤት ላይ እኔ በራሴ ሁሉ ጊዜ ቋንቋውንም እንዲማሩ አማርኛና እንግሊዝኛ ነበር ቀን ምጽፈው። ከሱ ጎን ለጎን ደግሞ የሚያጠፋ ልጅ ብዬ ደግሞ ስማቸውን እጽፋለሁ። ስለዚህ በየቀኑ ብላክቦርዱን ያጸዳሉ። ከዛ ደግሞ ያችን ቀን በአማርኛና በእንግሊዝኛ ዛሬ ሰኞ ሰኔ እንደዚህ ብለው ቀኗን ይጽፋሉ። ሙሉ ቀን ነበር የሚጽፉትና የእጅ ጽሁፋቸውንም እንዳስተማሪ ደግሞ ብላክቦርድ ላይ ወጥቶ መጻፍን እንዲማሩ የሚደረጉ ናቸውና የቤት ስራዎችን መስራት የመኝታ ሰዓታቸውን በራሳቸው ወስነው እኛ አቁም አታውቁም የሚለውን ስርዓት ሳይሆን ለህይወታቸው የሚጠቅመው ነገር ላይ ፎከስ ማድረግ እንዲችሉ። ስለዚህ ቀጣዩ ደግሞ አብሮ የሚመጣ የጓደኛ ምርጫ ነው። ስለዚህ በዚህ ወቅት ሊኖራቸው የሚችሉ ከቤተሰብ ጋር የተለያዩ አይነት የኑሮ ደረጃዎች ላይ ሊኖሩ ይችላሉ። ግን የሚጠቅም ጓደኛ ምን ማለት እንደሆነና የሚያሳሰት ጓደኛ ምን አይነት እንደሆነ ለይተው ማወቅ እንዲችሉ። ስለዚህ አደጋ ላይ የሚጥላቸው ጓደኛ ከሆነ ከዛ ጓደኛ ራሳቸውን ጠብቀው ውሳኔዎችን መወሰን እንዲችሉ። ከዛ ባለፈ ብዙ ነገሮችን እንግዲህ አሁን ባለው ሁኔታ ቀጣይ ትላልቅ ሰዎች እንደሚሆኑ በማሰብና የአገር ተረካቢ እንደሚሆኑ ትውልድ እንደሚገነባ በማሰብ ገንዘብ እንዴት አድርገው በምን አይነት መልኩ ነው የሚጠቀሙት? ሁሉ ጊዜ ከኛ እየጠየቁ የሚቀበሉት ገንዘብ ነው የሚሻለው ወይስ ራሳቸው በሰሯቸው ስራዎች የምንሰጣቸው ገንዘብ ራሳቸው ለሚዝናኑበት ለሚያስፈልጋቸው ነገር መጠቀም እንዲችሉ? አሁን ጥሩ እድል ነው። እዚህ ላይ መወያየት ያለባቸው ቤተሰቦችም ለአዲስ ዓመት የደብተር፣ የእስክሪብቶ፣ የእርሳስ መግዣዎችን ካሁኑ ከዚች ባለችው 3 ጊዜ 2 ወር ከምናምን ባለው ጊዜ ውስጥ የገንዘብ ማግኛ መንገዶችን ክፍላቸውን በማጽዳታቸው ሊሆን ይችላል እንደ ሽልማት ሪዋርድና ፓኒሽመንት ሁሉ ጊዜም ለልጆች ማሳደጊያ መንገዶች ናቸውና እንደ ሽልማት እየሰጡ በዚሁ ልክ ደግሞ የሚሰጣቸውን ገንዘብ ለቁም ነገር ማዋል የሚችሉበት ፕላን ማድረግ የሚችሉበት ገንዘብን መስራት የሚችሉበት መንገዶች ምን መሆን እንዳለባቸው ማወቅና ከዛው ጋር ተያይዞ እነዚህ ነገሮች ተደማምረው የስልክንና ማህበራዊ ጊዜን እንዴት አድርገው መጠቀም አለባቸው መጠየቅ የሚችሉት ማየት የሚፈልጉትን ነገሮች አስበውበትና ፍላጎት ኖራቸው እንዲሆን መቼ መደረግ አለበት የሚሉትንም ነገሮች ማሰብ እንዲችሉ ማስቀመጥ ያለብን ጉዳዮች ናቸው። እነዚህን ሁኔታዎች በቀጣይ ልጆች በሚያድጉበት ጊዜ እንደ ትውልድ ልንቀርጸው የሚገባ ቅደም ተከተሎች ኖሯቸው ለራሳቸው ኃላፊነት እንዲወጡ የሚያስችሉ አቅም ስለሚሰጣቸው ነው። እውነት ነው። በተለይ ይሄ ገንዘብ አጠቃቀም የሚለው አስቸጋሪ ነው የሚሆነው። ምክንያቱም በገንዘቡ ምንድን ነው የሚያደርጉት? አሁን የታክሲ ብለህ የምትሰጠውን ገንዘብ በእግሩ ሄዶ እሱ ምንም ነገር ሊያደርግበት ይችላል። የድሮ ልጅ ግፋቢል ፓስቲ ቢበላበት ነው ገብተዋል። አሁን ላይ ግን ብዙ ነገሮች ትምህርት ቤት ዙሪያ ላይ ያሉ የተለያዩ እጾች ይሸጣሉ። ክትትል ያስፈልገዋል። ዝም የምትለው አይደለም። ከዛ ደግሞ የምትሰጠው ገንዘብ ካስተማሪው የወር ደሞዝ መብለጥ የለበትም። እኔም በማስተማር ስራ ውስጥ ትንሽ ቆይቻለሁና አንዳንድ ጊዜ ተማሪዎቹ ኪስ ውስጥ የምታየው ገንዘብ ካንተ የወር ደሞዝ ይበልጥ ነበረ። ምን ሊያደርግ በዛ እድሜ ያ ገንዘብ ይሰጣቸዋል? በጣም ከባድ ነው። ወላጆች እንዴት ብለው ያን ገንዘብ እንዳመጡት እነሱ ያውቃሉ። ስለዚህ ልጃቸው ደግሞ ሰርቶ ነው እንጂ ያንን ገንዘብ ማግኘት ያለበት ቫልዩንም አያውቀውም በነገራችን ላይ ወደፊት። ስለዚህ እንደነዚህ አይነት ልጆች ናቸው እንዲያውም ሞር ወደ ጥፋት፣ ወደ ራሳቸውን አለማወቅ፣ ወደ ጉዳት የሚሄዱትና ገንዘብ አጠቃቀም ላይ በትንሹ ኃላፊነትን ማስለመድ፣ አንተ እንዳልከው የገንዘብን ጥቅም ማስለመድ፣ እድሜያቸው ከደረሰ ደግሞ ባንክ ቡክ እንዲኖራቸው ታደርግና እዛች ላይ በራሳቸው ያችን ገንዘብ እንዲጠቀሙባት ማድረግ ስትጀምር ያንተን ቫልዩ እያወቁት ይሄዳሉ።
በኋላ ላይ እኮ ተደማምሮ እኛም ወላጅም እኮ የሚከፍለው ነገር አለ። ያንን ግን የወጣበትን እኔ በአንድ ወቅት አንድ ትምህርት ቤት ያው ካውንስሊንግ ሳይኮሎጂ እንደመማሬ በፊትም የህፃናት ጥበቃና እንክብካቤ ላይ ሰራ ነበርና አንድ ካውንስለር እዛ ላይ አንድ ወላጅ የሰርቲፊኬት በሚሰጥበት ቀን የወላጅ ቀን ጠርተውኝ የተወሰኑ ቤተሰቦች እንዳወያይላቸው እንዳማከራቸው ጠይቀውኝ ነበርና አንድ ወላጅ አለኝ በጣም እስከዛሬ እንደ እንትን የተቀመጠ ነው ጭንቅላቴ ውስጥና ለልጆቼ እኮ በየቀኑ ብዙ ነገር ነው ማድረግላቸው። በየቀኑ ስጋ ገዛለሁ፣ አበላቸዋለሁ፣ ሽርሽር ይሄዳሉ የሚሉትን ነገሮች በጣም ትልቅ ቫልዩ ሰጥቶት አስቀምጦታል። ግን ልጆቹ ለሚደረግላቸው ነገር ምን ያህል ዋጋ እንደወጣበት ሳይረዱት ቀርተው እንደ ቀላል አድርገውት የማይፈልጉትን ነገር ወይም ደግሞ ከዛ ውጭ ሆነ ከወላጆቻቸው በተቃራኒ መንገድ ሲሄዱ ታያለሽና የሚፈልጉትን በሚፈልጉት መንገድ እንደሚፈልጉት ሆኖ መጠቀም እንዲያስችላቸው ውሳኔዎችን በአርሊ ምክንያቱም እነዚህ ውሳኔዎች አሁን ላይ በትንሹ ቢጀምሩ በኋላ ላይ ወላጅ በማይኖርበት ጊዜም እንደው ክፉ ነገር አይምጣ ግን በዛ ወቅትም ለውሳኔዎች ወይም ደግሞ ነገሮችን ለመወሰን ብቁ የሚያደርግ ችሎታዎችን በመስጠትና በመገንባት ላይ የታቀደ መሆን አለበትና ለትምህርት ቤት ቦርሳና ደብተር መገዛቱ እንደማይቀር የታወቀ ነው። ግን ያንን ገንዘብ ፕላን አድርጎ ለትምህርት ቤት ለመስከረም ትምህርት ቤት ደብተር፣ እርሳስ፣ እስክሪብቶ የምታገኘው ወይም ደግሞ የምትገዛው እኔ በሰጠው ወይም ደግሞ በምታረጋቸው ነገሮች ነው የሚሉትን ነገሮች ማሳወቅ። መዝናኛ ቦታዎች ለምትሄደው ወይም ደግሞ ፕሮግራም ለምታረጋቸው ግብአቶች የሚሆን ገንዘብ የምታገኘው ከየቀኑ ከምታደርጋቸው ወይም ደግሞ ለምሳሌ ክፍሉን በማጽዳቱ የሚሰጠው ሳንቲም ሊሆን ይችላል። እነዛ ግን ተደምረው ምን ማድረግ እንዳለበት ከወላጅና ልጅ አብረው ቁጭ ብለው አቅደው የሚያደርጉት ነገር ቢሆን አንደኛ የገንዘብ ዋጋ ምን ማለት እንደሆነ ያ ገንዘብ እንዴት እንደሚገኝ እንዴት መውጣት እንዳለበት መጥፋት ሳይሆን እንዴት ማውጣት እንዳለበትና ዋጋ ላለው ነገር መከፈል እንዳለበት የሚሉትን በሂደት መማር ያለባቸው ነገሮች ናቸውና እነዚህን ትኩረት ሊሰጡ የሚገባቸው የወላጅ የአስተዳደግ ወይም ደግሞ የውይይት ፕሮግራሞችን በማድረግ ከልጅና ከወላጅ ጋር አብሮ የሚተገበሩ ነገሮች ናቸውና ጥፋትን በሚኖርበት ጊዜ ቅድም እንዳነሳሽው የቱ ጋር ጥፋት አለ፣ በምን አይነት መልኩ መስተካከል አለበት፣ እንዴትስ አድርገን እናስተካክለው የሚለው ከልጅ ጋር የተወሰኑ ነጥቦችን ይዞ መወያየት መቻል ያስፈልጋልና እዚህ ጋር መረሳት የሌለበት የወላጅና የወላጅ ስንል በጥቅል እየወሰድናቸው ስለሆነ መታሰብ ስላለበት ነው። ብዙ ጊዜ ወላጅ አንድ ግንባር ላይ መሆን አለባቸው። እናት ፈቃጅ አባት ከልካይ ሆኖ ሁለት የተቃረነ ሐሳብ እንዳይሆንና እቺ ደግሞ በጣም ብዙ ልጆች ጋር የመጥፊያ መንገድ ናት ወይም ደግሞ የማምለጫ መንገድ ናት። ስለዚህ እናት የከለከለችውን አባት የሚፈቅድ ከሆነ በዛ መልኩ እንዳይሄዱ ወላጆች በአንድ አይነት ግንባር ላይ ሆነው ነው ልጆቻቸው ማሳደግና መምከር ያለባቸው መወያየት ያለባቸው። ስለዚህ አባት አልሰጥም ብሎ የከለከለውን እናት በጎን የምትሰጥ ከሆነ ልጁን እያፈረስነው ነው እንጂ እየገነባ ነው አይደለም። ትውልድም እያሳሰትን እንዳይሆን መጠንቀቅ ያስፈልጋል ነውና ለነዛ ነገሮች በጣም አስፈላጊ ትኩረት ያስፈልገዋል። እውነት ነው። እኔ እዚች ስኬርሲቲ ላይ ማውራት ፈልጋለሁ። ጉድለት በልጅነት በምታድግበት ጊዜ የጎደለብህ ነገር ወደፊት ሰርተህ እንደምታገኘው እንዲያውም ትተጋለህ። ዛሬ ወላጆችህ ስላላቸው ያላቸውን ነገር በሙሉ አንተ ላይ ካፈሰሱ ነገ አንተ የምትሰራው ነገር አይኖርም። እንዳልከው ወላጆች በህይወት በሚያልፉበትም ጊዜ ያፈሩትን ንብረት እንኳን ማስተዳደር የሚያቅታቸው ልጆች ቤተሰቦች አጋጥመውናል። ለምንድን ነው? ያስተዳደጋቸው ሂደት ነው። የወላጆቻቸውን ስም የወላጆቻቸውን ሌጋሲ ማስቀጠል እንኳን እስከማትችልበት ድረስ ይመጣልና እያለህም መከልከል የለኝም ማለት በዛ ጫና ውስጥ ልጆቹ እንዲያልፉ ማድረግ ለልጆቹ ነገ ትልቅ አስተዋጽኦ ያደርጋል። የተሻለ ማንነት ነው ለምን እንትን ታረጋለህ? በተፈጥሮ የፈለከውን ነገር ስትከለከል እንዴት እንደምታገኘው ነው የምታስበው። ሁለት መንገዶች እንዳሉ ማስተዋወቅ ያስፈልጋል። ትክክለኛውና ህገወጡን ነው። ዛሬ ላይ ግን የ200 ሺህ ብር ስልክ ገዝቼ እኔ ለልጄ ብትሰጣት 200 ሺህ ብር ለሷ ምንም ማለት አይደለም። ምንም ማለት 20 30 ቢሆን እንደው ስማርትፎን ከሆነ ብለሽ እንኳን ታስቢው አንተ ደግሞ ስልክ ተወዷል። አሁን 200 ሺህ ነው የዛን ያህል እንኳን ሳንደርስ እንደው ሩቁን ሳናራገው ይሄ ነው እንደው ነገሩን ነው የምልህ። ልጆቻችን በጉድለት ውስጥ ያለን የምንችል ወላጆች ስላለን ብቻ አንስጣቸው። ቅድም አንተ ሰጀስት ያረካቸው መንገዶች አሉ።
የሆነ የቤት ኃላፊነት ተሰጣቸውና መኪና ማጠብ ሊሆን ይችላል፣ ግቢ መጥረግ ሊሆን ይችላል፣ ጫማ ማጽዳት ሊሆን ይችላል፣ ክፍላቸውን ማስተካከል ሊሆን ይችላል። እነዚህን በሚያደርጉበት ጊዜ ቲፕ እያደረግናቸው የስራን የገንዘብን በሰሩበት ልክ ካልሰሩ ደግሞ እንደ እንትን ለምሳሌ በወር 1,000 ብር የምትሰጠው ልጅ ከሆነ በአሁኑ ወር 1,000 ብር አይደርስም፣ ምክንያቱም እነዚህ ነገሮች በተገቢው መንገድ አልተሟሉም ብለህ 800ም 700ም ብር ትሰጠዋለህ፣ ትቀንስበታለህ። ስትቀንስበት ያቃል በሚቀጥለው ጊዜ ጋፑን ለማስተካከል ይተጋልና እንግዲህ ዛሬ እየተወያየንበት ያለው ርዕስ ይህን ይመስላል። ሰዓታችን እየተገባደደ ነው። ሙሴ ሀሳቦቻችንን እየጠቀለልን እንሄዳለን። አድማጮቻችን ክረምት እንደመሆኑ ረጅሙን ጊዜ ልጆቻችን ከኛ ጋር ስለሚያሳልፉ የልጆች አስተዳደግ ምን መምሰል አለበት፣ ምን አይነት ጉዳዮች ላይ ነው ልጆቻችን ላይ ጠንከር ብለን እርምጃ መውሰድ ያለብን፣ በሌላ መልኩ ደግሞ ቀለል አድርገን ልናልፋቸው የምንችላቸው ጉዳዮች ምን ይመስላሉ ሚሉትን እየተወያየን ነው የቆየ ነው። ሙሴ እንዴት ነው ልጆቻችን የሚጎዷቸውና የሚጠቅሟቸውን ነገር ለይተው እንዲያውቁስ የምናደርገው? ኃላፊነት መስጠት፣ ነጻነቱን መስጠት፣ በዛው ልክ ደግሞ ከግር ከስር ከስራቸው ጥብቅ የሆነ ክትትል ማድረግም እንደሚያስፈልግ፣ ከመስመር ደግሞ በሚወጡበትና ባልተጠበቀ ሁኔታ ከአቅማችን በላይ የሆኑ ችግሮች ሲገጥሙን ደግሞ የስነ ልቦና ባለሙያዎችን የሃይማኖት አባቶችን በማማከር እያልን የቆየ ነው። የማጠቃለያ ሀሳብ ሙሴ ትልልናል? ከዚህ ጋር ሶስቱን ነገሮች እንግዲህ ለማየት ሞክረናል። እያንዳንዱ በጥብቅ በሆኑ መንገዶች በቀላልና በመካከለኛ መንገድ የምናሳልፋቸው የቅጣትና የልጅ አስተዳደጎች አሉ። ልጁን ወይም ሌሎችን የሚጎዳ ጉዳይ ከሆነ ጥብቅ መሆን ያስፈልጋል። ለእያንዳንዱ ለሚያደርጉት ነገር ኃላፊነት እንዲወስዱ፣ ጉዳዩ የልጁን ግላዊ እድገትና ምርጫ ብቻ የሚመለከት ከሆነ በመወያየት ቀለል አድርገን ልንወስናቸው መተግበር ያለብን ነገሮች አሉ። ከዚህ ጋር ተያይዞ መምራትና አንዳንድም መተው የሚቻልባቸው እድሎች ይኖራሉ። ስለዚህ ትኩረታችንን ሰጥተን የምናስቀምጣቸው ያስፈልጋል። ስለዚህ በሶስት አይነት መንገዶች ልጆችን ማሳደግ ያስፈልጋል። ጠንካራ፣ ላላ፣ ፈጠን ያለ ያስፈልጋል። ትውልድ የሬዲዮ ፕሮግራም ሳምንት እንገናኛለን። ጣቢያው ትርታ 97.6 ኤፍኤም ነው። ፕሮግራሙ ትውልድ ነው። ኮላጅ ኮንሰልቲንግ ፒኤልሲ ከትርታ ኤፍኤም 97.6 ጋር በመተባበር ነበር። ሙሴ ግርማና ጽዮን ሞላ እዚሁ ላይ እንሰናበታለን። መልካም ጊዜ። ትውልድ የሬዲዮ ፕሮግራም ዘወትር ሰኞ ከ2:30 እስከ 4 ሰዓት በኮላጅ ኮንሰልቲንግ ፒኤልሲ እየተዘጋጀ በትርታ ኤፍኤም 97.6 ወደ እናንተ የሚደርስ አዲስ ሳምንታዊ ፕሮግራም ነው። ሰው፣ ቤተሰብ፣ ማህበረሰብ ብሎም ሀገር የሚገነባው በትውልድ ቅብብሎች እንደሆነ ይታወቃል። ስለሆነም ትውልድ የሬዲዮ ፕሮግራም በማህበረሰባችን የነበረውን ያለውን የሚመጣውን መልካም ገጽታና ተግዳሮቶች በማንሳት ከዘመኑ ጋር የሚሄዱ የአኗኗር ዘይቤዎች፣ ማህበራዊ ህይወትን፣ ኢኮኖሚያዊ እድገትን፣ የኑሮ መርህ፣ ባህልና እሴቶቻችንን የሚያስተሳስሩ መለኛ ሀሳቦች የሚቀርቡበት የሬዲዮ ፕሮግራም ነው። ዋና አዘጋጆች ሙሴ ግርማና ጽዮን ሞላ። ትውልድን በአዲስ መንገድ